السلام عليكم. عليكم السلام. وسو سلام ነው? الحمد لله. ጥያቄ ምን መሰለህ? አባቷ ኢትዮጵያ ነው፣ ወንድሟ ግን እዛ ሀገር አለ። ወንድሟ ለወንድሟ ወክሎላት ማለት ነው። እሱ ገጠር የሚኖረው እኔም ገጠር የሚኖረው ማለት ነው። አባቷ ግን ለወንድሟ ወክሏል። ኢጃዛ ቤት ባለ ኢጃዛ ቤት ሰውዬ ወንድሟን የሚያውቀዋል፣ እኔንም ያውቀኛል። ይሄ ሰውዬ ኒካ የሚያስረው ሰው ጋር ማሳሰር ይችላል? የልጅቱ ወንድም አለ አይደል? አሎ የልጅቱ ወንድም ባለ ኢጃዛ ቤቱን ያውቀዋል፣ እኔንም ያውቀኛል። ስለዚህ ኒካ ማሰር ይችላል ያን ባለ ኢጃዛው ቤት ሰውዬ እኛ ገጠር ሆነን ኒካ ለማሰር የልጅቱ ባል ያስፈልጋል። የሚያገባት ሰው በህይወት አለ አይደል? አሎ ያኔ ገጠር የሚኖረው በስልክ ቢያዳምጥሳ በስልክ ቢያዳምጥ ለዳንተኝ እንደም የሚያገባት ሰው በህይወት ካለ ከዛ ሌላ ምን ያስፈልጋል? ሁለት ሻሂዶች ምስክሮች ያስፈልጋሉ። እሺ ሁለት ምስክሮች ሻሂዶች ያስፈልጋሉ። ከሷ ወይንም ከሱ ቢሆኑም ችግር የለም ወይ ከሁለቱም አንዳንድ የለም። ሁለት ምስክሮች ያገኛሉ። አሎ ያው እንግዲህ ባለ ኢጃዛው ቤት ሌላ ሁለት የማያውቀን ሰው መሆን ይችላል። ባለ ኢጃዛ የሚያውቃቸው ሰዎች ይሁኑ ወይ ከሷ ወይንም ከሱ ያምጡና ሁለት ምስክሮች ሰዎች በኒካሁ ቦታ ላይ ከዛ የሚያገባት ሰው ሶስተኛ ይገኛል። ያ ኒካህ ለማሰር ወልይ ያስፈልጋል። ወኪል የልጅቱ ተወካይ ወንድሟ አለ ብለሃል ለሱ። ከዛ ሁለት ሻሂዶች ምስክሮች ሶስት ሆኑ። ከዚያ የሚያገባት ባል ያስፈልጋል አራት ሆኑ። እነዚህ ይገናኙና መህሩን በሷና በሱ መካከል ወስነው ከዚያ በኋላ የጋብቻው ቀን እህቴን በተወሰነው መህር መጠን ብሬሃለሁ ብሎ ይናገራል። ተወካዩ ወንድሟ ማለት ነው። ከዛ የሚያገባት ሰው ደግሞ ተቀብያለሁ ይላል። ይህን የኒካህ ርክክብ ሁለቱ ሻሂዶች እንዲሰሙ ይደረጋል። በኋላ ኒካሁ ተፈጸመ ማለት ነው። ሰለላሁ ዐለይሂ ወሰለም ሲናገሩ ላ ኒካህ ኢላ ቢወሊይን ወሻሂደይን አሉ። ኒካህ የለም በወኪልና በምስክሮች ካልሆነ በስተቀር አሉ። እነዚህ መስፈርቶች መሟላት አለባቸው። በዚህ መልኩ ነው ኒካህ የሚታሰረው። እሺ አላህ ይጀዛህ ኸይር። መርሐባ ወይኩም ሰላም አለይኩም ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ናችሁ ጀማ? ሰላም ነው? ሁሱ ጥያቄ መድሪያ ይሰማ ጥያቄ እንደዚህ ነው። ጓደኛዬ ከባሏ ጋር መዳን ላይ ቀን ላይ ተሳስተናልና አሁን ላይ በጣም በጊዜው መጾም አልቻልኩኝም። ከስራ አንፃርም በተለያዩ ምክንያቶች መጾም አልቻልኩኝም። 60 ቀን ሁለት ወር ሌላ ደግሞ 60 ደሃንም በጊዜው ማብላት አልቻልኩም ነበረ እና አሁን ላይ ግን አልহামዱሊላህ ረቢል ዓለሚን እችላለሁ። ግን ከባሌ ጋር ደግሞ ተለያይተናል። የዛን ቀን ግን አላህ በሚያውቀው እኔ አልፈልግም ነበረ። የሚፈልገው እሱ ነበር። የሚወጅበው እኔ ጋር ነው ወላ እሱ ጋር ነው ላለች ማለት ነው። አጎቷ
ከሆነ በሱ ላይ ያለባት ያችን አንድ ቀን ቀዷ ማውጣት ብቻ ነው። ከፋራ ያለው በሱ ላይ ነው። ባልና ሚስት በረመዳን ቀን ላይ ግንኙነት ማድረግ አይፈቀድላቸውም። ሌሊት ከሆነ ግን ችግር የለውም። يقول الله سبحانه وتعالى في سورة البقرة أحل لكم ليلة الصيام الرفث إلى نسائكم. الرفث بمعنى الجماع. በጾም ሌሊት ከሚስቶቻቸው ጋር ማድረግ ለእናንተ ተፈቀደ ይላል አላህ። በጾም ሌሊት፣ በጾም ቀን ከሆነ ግን አይቻልም አይፈቀድም የሚለውን ከዚህ ይዛሉ። ስለዚህ በጾም ቀን ላይ ባልና ሚስት ግንኙነት ማድረግ ከታላላቅ ኃጢአቶች መካከል አይፈቀድም፣ ክልክል ነው። ይወጣቸዋል። ቀን የሚባለው ክፍለ ጊዜ ከሱብሒ አዛን በኋላ ቀኑን ሙሉ እስከ መግሪብ አዛን ድረስ ያለው ክፍለ ጊዜ ነው። ሌሊት የሚባለው ደግሞ ከመግሪብ አዛን በኋላ እስከ ሱብሒ አዛን ድረስ ያለው ክፍለ ጊዜ ነው። በዚህ በቀን ላይ ግንኙነት ያደረገ ሰው ኃጢአት ላይ ወድቀዋል። ስለዚህ ባል በዚህ ጊዜ ግንኙነት በረመዳን ቀን ላይ ሚስት አይቻልም ሐራም ነው ብላ መከልከል ትችላለች ብቻ ሳይሆን ግዴታ ነው። አይቻልም አይፈቀድም፣ በዚህ ጊዜ ግንኙነት ማድረግ ተከልክሏል ብላ ሊቆጠቡ ይገባል። እሺ እሱ ጉልበትን ተጠቅሞ ያን ነገር ካደረገ ቅጣቱ በማን ላይ ነው ከተባለ በሱ ላይ እንጂ በሷ ላይ አይደለም። በዚሁ አንፃር ሚስት ባሏን ሰላም አለይኩም ሊከለክላት ይገባል። በሱ ላይ ነው ቅጣቱ ያለው እንጂ በሷ ላይ ማን ነው በሷ ላይ ወስላ ይሆን ማለት ነው። እንደአጠቃላይ በጾም ቀን አስቀድሞ ባል ሚስቱን ሊያደርግ እሱ ላይ ነው። እያወራህ ከሆነ የት አድርጎ እሺ በጾም ቀን ግንኙነት ያደረጉት በሁለቱም ፈቃድ ከሆነ እስከተባለ ቅጣቱ በሁለቱም ላይ ይሆናል ማለት ነው። ወታቻው ቅጣቱ በሁለቱም ላይ ይሆናል፣ ሁለቱም ፈቃደኛ ከሆነ። ነገር ግን እሷ ካልፈልግም እያለች ነው እያለችው ክልክል ነው እያለችው እሱ ከሆነ ያንን ነገር በጉልበት ተጠቅማ ያደረገ እሱ ላይ እንጂ ቅጣቱ እሷ ላይ አይደለም በፍጹም። እሺ አሁን ወደ ቅጣቱ እንምጣ። በጾም ቀን ግንኙነት ያደረገ ሰው ቅጣቱ ምንድን ነው? ሶስት አይነት ቅጣቶች አሉት። جاء رجل إلى النبي صلى الله عليه وسلم አንድ ሰው በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ወደ እርሳቸው መጣ። በራቸው ላይ ቁጭ ብለው ያስተማሩ ነበር። فقال يا رسول الله وقعت على امرأتي في نهار رمضان አንተ የአላህ መልእክተኛ ሆይ በረመዳን ቀን ላይ ሚስቴ ላይ ወደቅኩኝ አላቸው። ሚስቴ ላይ ወደቅኩኝ ማለት ግንኙነት አደረግኩ ማለት ነው። በዚህ ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉት? هل تستطيع أن تصوم شهرين متتابعين አሉት። ሁለት ወር በተከታታይ መጾም ትችላለህ አሉት። የመጀመሪያው ቅጣት ይሄ ነው። فقال لا يا رسول الله አልችልም አንተ የአላህ መልእክተኛ አላቸው። ምክንያቱም ሰውየው ደካማ ነበር። ሁለት ወር በተከታታይ ያለምንም ማቋረጥ መጾም አለበት ማለት ነው። የመጀመሪያው ቅጣት ይሄ ነው። ያለምንም ምክንያት አንድ ቀን ካቋረጠ እንደገና አንድ ብሎ ነው የሚጀምር። አያችሁ? እሺ ምክንያታዊ ከሆነስ ሙሳፊር ከሆነ ወይንም ከታመመ የዛኔ ቢያቋርጥ ዑዝር አለው፣ ችግር የለውም። እነዚህን ዑዝሮች ሸሪዓ ኢዕቲባር ስላደረጋቸው። ሁለተኛው ይሄን አልችልም ባለ ጊዜ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? هل تستطيع أن تعتق رقبة ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። فقال لا አልችልም አለ። ኢስላም የባርነትን አገዛዝ ድምጥማቱን ለማጥፋት የመጣ ሃይማኖት መሆኑን የምትረዱት በርካታ ቅጣቶች ላይ ባሪያን ነፃ አውጡ የሚል ቅጣትን አስቀምጧል። የባርነት ዘመን ድምጥማቱ እስኪጠፋ ድረስ አድርጎታል። እንዳለ በርካታ ቅጣቶች ላይ ሴት ባሪያን ከባርነት ቀንበር ነፃ ማውጣት ትችላለህ አሉት። እዚያም ሴቶችን ከባርነት ቀንበር ነፃ አውጡ የሚል ህግ በጣም በርካታ አለ። ስለዚህ አልችልም ማለት ሰው ይወዳ ነበር። ከዛ በኋላ ምን አሉት ነብዩ ሰለላሁ ዐለይሂ ወሰለም? هل تستطيع أن تطعم 60 مسكينا አሉት። ለ60 ድሃዎችስ መመገብ ትችላለህ አሉት። ሶስተኛው ቅጣት ይሄ ነው። فقال لا አልችልም ማለት ይሄንንም ድሃ ነው ሰውዬው። ታዲያ ይህ ሰውዬ ከኃጢአቱ እንዲነጻ ሊያደርጉት ነው ነብዩ ሰለላሁ ዐለይሂ ወሰለም ሊያግዙት ነው። ሰለላሁ ዐለይሂ ወሰለም ከባህሪያቶቻቸው መካከል አላህ ሲናገር ወዩዘኪሂም ብሏቸዋል። ትውልዱንም ከኃጢአታቸው የሚያነጻቸው የሆነ ነብይ ተብለዋል። ይሄ ባህሪያቸው ሊስተዋል ነው። ነብዩ ሰለላሁ ዐለይሂ ወሰለም ከነ ኃጢአቱ እንዲሄድ አልወደዱም። ይሄን ሰው ወደ ቤታቸው ገቡ። ትውልድን እያስተማሩ ከፊታቸው ተመልከቱ። ወደ ቤታቸው ገቡና ለ60 ድሃ የሚመግበው ይሄን ሰው ሊያግዙት ፈልገው
ያገኙት አንድ ነገር ብቻ ነበር። ምንድነው እሱ? በዘንቢል የተቀመጠ በጣም በርካታ ቴምርን አገኙ። ነቢያችን ሰለላሁ ዐለይሂ ወሰለም በተከበረ ትከሻቸው ያንን አንስተው ተሸከሙና ወደ ውጭ ወጡ። በጣም ብዙ ህዝብ ስለነበረ ከፊታቸው አይነ ሳኢል አሉ። የት አለ አሁን የጠየቀኝ ሰው አሉ። የት አለ አሁን የጠየቀኝ ሰው አሉ። ፈቃለ አነ ያ ረሱላህ፣ እኔ ነኝ አንቱ የአላህ መልእክተኛ አለ። እድኑ ሚኒ አሉት፣ ና ወደ እኔ ቅረብ አሉት። ወደ እርሳቸው ቀረበ ይሄ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉት? እንካ ይሄን ወስደህ ይሄን ቴምር ለ60 ድሃዎች በአካባቢህ ለሚገኙ ድሃዎች ምስኪኖች አብላቸው፣ አላህም ኃጢአትህን ይምርልሃል አሉት። ሰውየው ምን አለ? ያ ረሱላህ ለይሰ ፊ ትልከ አልመዲና አፍቀረ ሚኒ አላቸው። አንተ የአላህ መልእክተኛ ሆይ በዛች ከተማ ላይ እኔ ባለሁባት ሀገር እንደኔ ያለ የባሰበት ድሃ የለም እኮ አለ። فضحك النبي صلى الله عليه وسلم النبي صلى الله عليه وسلم ሳቁ። በዚህ ህጉ ደግሞ ምንድነው? ሰደቃ የሚገባው ለማን ነው? ልጆች ከማን በላይ ድሃ ነው አካል ነው። ስለዚህ በአንተና በቤተሰቦችህ ላይ ሰደቃ አድርገው ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዙት። ዳም ያንን ቴምር ተሸክመው ሄደ። ገፋቻለሁ። ስለዚህ ምንድነው ቅጣቱ ከተባለ ለሁለት ወር በተከታታይ መጾም። ያን ካልቻለ ሰውየው በዚህ ዘመን የባርነት ዘመን የለም፣ ባሪያ ነፃ አውጣ እንዳይባል ለ60 ድሃዎች መመገብ የሚለው ነው ማለት ነው። ይሄን ይመስላልሽ። ጥያቄ ያለ ይቀጥል። እሺ እሷ ያለ ፍላጎቷ እስከሆነ ያንን ነገር ያደረገችው ከተባለ በእርሷ ላይ ቅጣት የለባትም። ይፈቻል። በእርሷ ላይ ቅጣት የለባትም። ነገር ግን ምን ማድረግ ያለባት? ቀባ ያችን አንድ ቀን ጾሟ ስለተበላሸች አንድ ቀን ታውጣለች። በሱስ ላይ ከተባለ አንደኛ ተውበት ማድረግ አለበት። ይሄን ነገር ያለ ፍላጎቷ አስከድሮ በራሱ ስለተጠቀመ ተውባ ግድ ይለዋል። لأنه وقع في معصية كبيرة በትልቅ ወንጀል ያወድቃል። الجماع في نهار رمضان من أكبر الكبائر ከታላላቅ ከሚባሉ ወንጀሎች መካከል ነው። እሺ አንደኛ ተውበት፣ ሁለተኛ ምን ማድረግ አለበት? ቀባ መውጣት አለበት። የቀን ቀባ ያወጣል። ሶስተኛ ምን አለበት? ከፋራ አለበት። ከፋራው ምንድነው? ቅድም የነገርኳችሁ ከቻለ 2 ወር በተከታታይ መጾም፣ ካልቻለ ለ60 ድሃዎች መመገብ የሚለው ማለት ነው። በእርሷስ ላይ ያለው ምንድነው ከተባለ ያችን አንድ ቀን ቀባ መውጣት ብቻ ነው። ከፋራ የለባትም። አይ ምክንያቱም እሷ ያለ ፍላጎቷ ስለሆነ። እሺ شكرا جزاك الله. እሺ ጥያቄ አለ ገድ ሁሱ ኒካህ ለአባቱ መከል አይችልም ወይ? ይችላል። እሺ ጥያቄ አለ ጠይቅ። ከሌላችሁ እንውረድና ሌሎች ጠይቁ። እሺ ነዝለው ታህት እሷስ ፎል ስተቶች ያስገባቸው ይላል። ዛኔ ሊቆጠብ ይገባዋል፣ ልትቆጠብ ይገባዋል። ነገር ግን አስገድዳ ከሆነ ልብ በሉ፣ አስገድዳ ከሆነ በዚያ ነገር ላይ እሱ ያለ ፍላጎቱ ህጉ በተቃራኒ ይሆናል። ከበረከርኳችሁ በእሷ ላይ እንጂ ከፋራ ያለው በእሱ ላይ አይሆንም። እሺ ወደዛ ነገርባችሁ በሚለው መሰረት ምናምን እንዲህ አይነት ነገር ውስጥ አስገብታ ከሆነ ሁለቱም ላይ ያለበት ፍላጎት አድሮበት ከዚያ በኋላ ቢያደርግ። ነገር ግን በጉልበት አስገድዳ ከሆነ ያለ ፍላጎቱ መስተካከል ከሆነ ሰው ተገድዶ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ለምን አሉ? ኢነላህ ተጃወዘ ዐን ኡመቲ ሰላሰን አልኸጠእ ወንኒሲያኑ ወስተክሪሁ ዐለይህ። አላህ ከኡመቶቼ በሶስት ወንጀል በሶስት መንገድ ምክንያት የወደቁበትን ወንጀል አይዝባቸውም፣ አልፎላቸዋል። አንደኛ በስህተት ባለማወቅ፣ ሁለተኛ ወንኒሲያን ወንጀል የሰራ ሰው፣ ሶስተኛ ተገዶ ወንጀል የሰራ ሰው። አስገድዳ ከሆነ እርሷ ለምሳሌ በጉልበት የዛኔ በእሷ ላይ እንጂ ከፋራ ያለው በእሱ ላይ አይደለም። እሺ ወንድ አያስገድድም እያለ ነው የጌታ ሰው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ቤተሰብ ከጎረቤት ጋር ተቃሽተው ነበረ ማለት ነው እና የሆነ መስጂድ የሚሰራ ነበረ። እስኪ ዝም ብለው ነበር። አፎን እና የመስጂድ የሚሰራበት ሁለት ቦታ ነበረ። አንድ የሆነ ሽርክን ቢዳ የሚንሰራፋበት ነበረ።
እና የኛ ቤተሰብ እዛ መሰራት አይችልም እዚህ ከተማ ቦታ ነው የሚሰራ ብለው በዛ ተጣሉና ያ ከተማ ቦታ መስጂዱ ተሰራ ማለት ነው። ከዛ ተካሰሱ ምናምን በሽምግልና ተቀምጠው ታርቀው ነበረ። ከዛ በመሃል እናታቸው ሞተች ማለት ነው። ከዛ እናታቸው ስትሞት እናንተ እንደዚህ ያደረጋችሁብን ምናምን እያሉ ማስወራት ጀመሩ ማለት ነው። ሴትዮዋ ከሞተች በኋላ ሽርኩም ተቋረጠ ምናምን። እኔ ሸይጣን ሊፈትን ይሆን አላቅም ታመሙ። ቤተሰብ የሆነ አምሯቸው እንትን አለ ማለት ነው። እና ሆነ ሽርክ ቦታ ሄደው የነሱ ቤተሰብ ይሄን ሰሩና አሳብደውናል። እነሱ እዚህ ቦታ መተው ይቅርታ ጠይቀው እናንተ ማስታረቅ አለባችሁ የሚል መልእክት ለአባቴ የመጣለት ማለት ነው። እና የሚታወቅ ከሆነ ጎጃም አካባቢ የሆነ ስቅላት ነው ምናምን የሚሉት ነገር አላቸው መሰለኝ። እና እሱ ፋዘር ደግሞ ይሄን ነገር እኔ አላደረኩም አልሄድም ምናምን ሲል እናንተ በቃ የሰው ነፍስ የምትበሉ ያሉ ስም ያጠፋሉ ማለት ነው። እና አሁን አባቴ እዚያ ሄዶ እርቅ ማውረድ አለበት ወይስ ምንድነው የምናደርገው ነገር? ሽርክ ቦታ ነው ያ ቦታ የሽርክ ቦታ ነው። ያኔ እኛ ፋዘር ካልሄድክ ሙሉ ቤተሰብህ ይሞታል፣ አንዳንድ እያላችሁ ትሞታላችሁ ምናምን ነው የሚሉን ማለት ነው። ሽርክ ቦታ ላይ ከሆነ አልሄድም ሲል ደግሞ ይሄን ስራ ስለሰራህ ስለአፈርክ ነው እዛ ማትሄደው ምናምን ይላሉ ማለት ነው። ይበሉት የሽርክ ቦታ ላይ ሄዶ መማማል በሀገራችን ላይ የተለመደ የሆነ ነገር ነው። እዛ ካልሄድክ እንዲህ ይደርስባል ሰዎችን ያስፈራራሉ። እንዲህ አይነት ቦታ ላይ አትገኙ እንዳትሄዱላቸው። በእናንተ ላይ አላህ የወሰነው ካልሆነ በስተቀር የሚደርስባቸው ምንም ነገር የለም። ቁል ለን ዩሲበና ኢላ ማ ከተበላሁ ለና አላህ ለእኛ የጻፈልን ነገር ካልሆነ በስተቀር አይነካንም በላቸው ይላል። ስለዚህ በዚህ ቦታ ላይ ሄዶ መማመል ተገቢ አይደለም፣ አይቻልም፣ አይፈቀድም። ሰዎች በእናንተ ላይ ያሏችሁንም ቢሏችሁ እዛ ሄዳችሁ አላህን ከምታስቆጡ በመቅረታቸው ሰዎች ቢቆጡባችሁ ይሻላል። ቃለ ነቢይ ሰለላሁ ዐለይሂ ወሰለም መን አርዳ አላህ ቢሰኸጢ ናስ ረዲየ ላሁ ዐንሁ ወአርዳ ዐንሁ ናስ ወመን አርዳ ናስ ቢሰኸጢ ላህ ሰኺጠ ላሁ ዐለይሂ ወአስኸጠ ዐለይሂ ናስ። ነቢዩ ሰለላሁ ዐለይሂ ወሰለም አላህን በማስደሰት ሰዎችን ያስቆጣ አላህ ይደሰትበታል። ይህን ፊት ሰዎችን በማስቆጣት ሰዎችን ያስደሰተ ሰው አላህም ይቆጣበታል፣ ሰዎችም ይቆጡበታል ብሎ ተናገሩ። ስለዚህ አላህን የሚያስቆጣ ነገር ወደ ሽርክ ቦታ ላይ ሄዳችሁ ሰዎችን ከምታስደስቱ ከዛ ቦታ ላይ ቀርታችሁ ሰዎች ቢቆጡባችሁ ይሻላል ለእናንተ። ስለዚህ እና ወሬያቸውን ምን እናድርግ ማለት የሆነ በጣም ስማችንን ያጠፋሉ። የሆነ በቃ የሚያወሩት ወሬ ብዙ ሀገራቶች በስልክም በምንም በሁሉም በቃ ማለት የሆነ የሚያስጠላ ስያሜ ነው የሚሰጡን ማለት ነው። ሽማግሌ ላክን ምናልን የሆነ ሊታቀቡልን አልቻሉም ማለት ነው። ያሉትን ይበሉ ከአላህ ዘንድ እስካልተቆጣባቸው ድረስ እሱ ሰዎች ያሉትን ቢሉ ጣጣ እንዳይሰጣቸው። ለምን የዓለም ሰው ከበስተጀርባቸው አይሆንም። ስለ አላህ አስቡ እንጂ ሰዎችን አትታዘዟቸው አላህን በሚያስቆጣ ነገር። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ላ ጣዓተ ሊመኽሉቅን ፊ ማዕሲየቲል ኻሊቅ ፈጣሪን በማምለክ ላይ ተፈታተል መታዘዝ አይቻልም ብለው ተናግረዋል። እሺ ጀዛከላህ። ሌላ ስልቀጥል ሌላ ደግሞ የሆነ ስለ ተክፊሮች ማለት እዚህ እኔ አዲስ አበባ ዓለም ባንክ አካባቢ ነበርኩኝና ሆነ ጀማዓም ተቀላቅዬ ነበር ማለት ነው። እነሱ ሙሽሪክ ያላለ ራሱ ሙሽሪክ ይሆናል እና አላህ ባወረደው ነገር ማይፋረድ እዛ ፍርድ ቤት የሚፋረድ እና ምንድነው እንትን ተክፊሮች ጋር ምናምን የሆነ ጊዜ ተቀላቅዬ ነበር ማለት ነው። እሺ ለማንኛውም ጀማዓ التكفير هم الذين يكفرون بما لم يكفر به الله ورسوله صلى الله عليه وسلم بما لم يكفر به السلف الصالح ቁርአንና ሐዲስ ባላከፈረበት መንገድ የሚያከፍሩ ሰዎች ናቸው። ለምሳሌ ሁለት ነጥቦችን አንስታለች። ይሄ መንገዳቸው ነው ጀማዓ التكفير። አንደኛው ምንድነው من لم يكفر الكافر فهو قاعده ነው። هذه القاعده ليست على اطلاقها እንደው በጥቅሉ ካፊርን ያላከፈረ ሰው ካፊር ነው ለራሱ የሚለው ነገር ቀጣም የሚወሰድ ነገር አይደለም። ምክንያቱም ያ ሰውዬ ሁጃ ላይ ደርሰው ይችላል።
ሳቻለ አይደል? ለዚያ ሰውዬ ሁጃ ተነግሮት ከተገለጸለት በኋላ የዛኔ ካልሆነ በስተቀር እኔ ያከፈርኩትን ካላከፈርክ አንተ ለራስህ ካፊር ነህ የሚለው አካሄድ ስህተት ነው። فلا بد من إقامة الحجة بقوله سبحانه وتعالى وما كنا معذبين حتى نبعث رسولا. قال سبحانه وتعالى رسلا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل كان الله عزيزا حكيما. إيه كل ما ذلك هم الكافرون يبينون الله باورده حق ما يفرد نرزيك كهادي أنا شمعت شيء بيه. ومن لم يحكم بما أنزل الله فأولئك هم الظالمون የሚላል ለበሏቸው ومن لم يحكم بما أنزل الله فأولئك هم الفاسقون የሚላል ለበሏቸው። ስለዚህ አላህ ባወረደው ህግ የማይፈርድ ሰው ካፊር ነው የሚባለው الحاكم الذي يحكم بغير ما أنزل الله على درجات ليسوا على درجة واحدة. الله ባላወረደው ህግ ወይንም ሰዎች ባስቀመጡት ህግና ስርዓት የሚፈርድ መሪ በአንድ ቦታ ላይ አይደሉም፣ ብዙ የተለያዩ ቦታዎች ናቸው። ቦታቸው الحاكم الذي يحكم بالقوانين الوضعية التي تخالف شريعة الله سبحانه وتعالى ليسوا على درجة واحدة منه. ከነዚያ መካከል አንደኛው ምንድነው ከተባለ አንድ ሙስሊም መሪ ነኝ ብሎ ሰውየው በዲሞክራሲ ይፈርዳል እንበል። ለምሳሌ የዲሞክራሲ ፍርድ ኩፍር ነው፣ ምንም ጥርጥር የለውም። ማሽክ ይዛልክ ወፋቻ በምን ነበር ከተባለ በቁርአንና በሐዲስ ነበር። አላህ በቁርአን ላይ ወአን يحكم بينهم بما أنزل الله ስላለ በመካከላቸው አላህ ባወረደው ህግ ፍረድላቸው ስላለ እዚያ ነበር መፍረድ ያለባቸው። ወፋቻ ምን ታድርግ ይሸግታል። ነገር ግን ይህ ሰው ሙስሊም የሆነ መሪ ከአላህ ህግና ስርዓት ውጭ በዲሞክራሲ ወይም በኩፍር ህግጋቶች ቢፈርድ ይከፍራል ማለት እንችላለን? ቀጥታ አይደለም፣ አንድ ደረጃ ላይ አይደለም። አንደኛው የመጀመሪያው ምንድነው ከተባለ ለምንድነው በዲሞክራሲ የምትፈርደው በአላህ ህግና ስርዓት ለምን አትፈርድም ሲባል ጊዜ ይሄ ሙስሊም መሪ እኔ የምፈርደው ዲሞክራሲ ከአላህ ህግና ስርዓት በላይ ስለሆነ ነው፣ የተሻለ ስለሆነ ነው ካለ ይሄ መሪ ይከፍራል አይከፍርም? ልጆች መልሰት እኔ የምፈርደው يكفر لأنه فضل القوانين الوضعية على حكم الله سبحانه وتعالى ورسوله. يا الله حق الناصرات لفردتها بتا يبقى مكنياتهم ديمقراطي كالله حق الناصرات يتشالنا بلات ስለሆነ ካለ ይከፍራል። ይሄ ሰው ምን ይባላል? ይቀደም የቀራሽውን አንቀጽ እሱን በእርሱ ላይ ተንዚል እናደርጋለን። الله فأولئك هم الكافرون ምክንያቱም ማስረጃ ከተባለ أفحكم الجاهلية يبغون ومن أحسن من الله لقوم يوقنون ብሏል። ተኛ ለምንድን ነው በቁርአን የማትፈርደው በዲሞክራሲ ለምን ትፈርዳለህ ሲባል ይሄ ሙስሊም መሪ ምን አለ? ቁርአን የወረደው በዚያው ለነበሩ ሰዎች ስለሆነ ነው ብዬ ስለማመን ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ዘመን ከዛ በኋላ ላለው ደግሞ ብቁ ስላልሆነ ነው የማትፈርድበት ቁርአንን ብሎ ቢናገር ይሄ ሙስሊም ከፍራል ለከፍርም ደገምልኛ እንደ አፎን ለምን በትፈርድም አሁን በዲሞክራሲ ለምን ትፈርዳለህ ተባለ። አይ ቁርአን እንደሚያስፈልገው ህግና ስርዓቱ የሚጠቅመው በዚያው ጊዜ ለነበሩ ሙስሊሞች ለሰሃቦችና ለነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበር። አሁን ግን ما يصلح لهذا العصر ለዚህ ዘመን ብቁ ስላልሆነ ነው ቁርአን ማልፈርድበት ዲሞክራሲ የተሻለ ስለሆነ ነው ቢል ይከፍራል። لأن القرآن صالح لكل زمان ومكان حتى عيسى عليه السلام يحكم بالقرآن والسنة كما ثبت ذلك عن النبي صلى الله عليه وسلم في الصحيحين. هنا القرآن لهلم ጊዜና ቦታ ተስማሚ ሆነ አላህ Subhanahu Wa Ta'ala ህግና ስርዓት ነው። ስለዚህ ለዚህ ጊዜ ብቁ ስላልሆነ ነው ማልፈርድበት ካለ ይሄም ይከፍራል። ሶስተኛ ጠየቀው ሙስሊም ነኝ የሚል መሪ ለምንድን ነው ማትፈርድበት ተባለ። ይሄ ደግሞ በቁርአንና በሐዲስ ለምን በዲሞክራሲ ተፈርዳለህ ተባለ። አይ ሊፈረድበት የሚገባው ቁርአንና ሐዲስ እንደሆነ አምናለሁኝ፣ እርሱ ከሁሉም ህግና ስርዓት በላይ እንደሆነ አምናለሁኝ። ግን በዲሞክራሲ ማልፈርደው ማን ነው የምፈርደው እንደው ስልጣኔን እንዳልነጠቅ ብዬ ፈርቼ ነው አለ። አይሽ አይደለ ስልጣኔን እንዳልነጠቅ በዲሞክራሲ አልፈርድም በቁርአን ነው ፈርደው ካልኩኝ ስልጣኔ ሰዎች ስለሚቀሙ ብዬ ነው የምፈርደው አለ። እሺ ይከፍራል። እንዴት ሰውዬ ከማን ህግና ስርዓት አላስተባበለም ለስሜቱ ስል ነው ያንን ነገር አልፈርድበትም ቁርአንና ሐዲስ እንጂ መፈረድ ያለበት በቁርአንና በሐዲስ ነው አለ። هذا يعتبر أنه وقع في
كبيرة من كبائر الذنوب ይሄ ከታላቅ ወንጀሎች ላይ በአንድ ወንጀል ላይ ወድቋል የሚባለው ይሄ ነው ومن لم يكن أنزل الله فأولئك هم الظالمون ይሄ ነው ሰው ነፍሱን በድሏል አልበደለም በዚህ ንግግሩ ነፍሱን በድሏል ፋሲቅ ነው አይደለም ነፍሱን በድሏል ግን አየሽ አይደል ዘውታሪ እዛ ጋር የሚሰራ ከሆነስ ወደ ሰው እንመጣለን ችግር የለም እና ስለዚህ አብዱላህ ኢብኑ አባስ ይሄንን ካብራራ በኋላ ምን አለ هذا كفر دون كفر ليس الكفر الذي تذهبون إليه እያለ ተረጎመላቸው ይሄ እናንተ የምትሄዱት ኩፍር አይደለም አይ ليس الكفر الذي يخرج صاحبه عن دائرة الإسلام ከስልምና እንደ ምሳሌ ልስጣችሁ ለምሳሌ ወንጀል የሚሰራ ሰው الذي وقع في كبيرة من كبائر الذنوب كتالك ወንጀል በአንድ ወንጀል ላይ የሚወድቅ ሰው እንውሰድ አስካሪ በለተ የሚጠጣ ሰው ይከፍራል አይከፍርም አይከፍርም እንዴ ግን የሚከረግል የለም አለ መቼ ከተባለ አስካሪ መጠጥ ለምንድን ነው የምትጠጣው ነው አንድን ሙስሊም እኔ የምጠጣው ሐላል ስለሆነ ነው በቁርአንና በሐዲስ ላይ ስለተፈቀደ ነው ካለ ይከፍራል አይከፍርም ካስተባበሉ አይዋ አይሻርና ነገር ግን ይሄ ሰው ለምንድን ነው የምትጠጣው ስንለው ጊዜ እንደው ስሜት ስላሸነፈኝ ሐራም እንደሆነ አውቃለሁኝ አለ ይሄ ይከፍራል አይከፍርም አይከፍርም كذلك الذي يحكم القوانين الوضعية التي تخالف شريعة الله سبحانه وتعالى يفشل እያን ልክ እንዲሁ ዝምት የሚሰራ ሰው ለምንድን ነው የምትሰራው ነው ሐላል ስለሆነ ነው የምሰራው ካለ ሰውየው ይከፍራል ነገር ግን ለምንድን ነው የምትሰራው ስንለው ሐራም እንደሆነ አውቃለሁ ግን ስሜት ያሸነፈኛል ይሄ ሰው ወንጀል ላይ በመውደቁ ብቻ ካፍር ነው እንላለን ወይ ላ አንልም ነገር ግን ኸዋሪጆች ወይም ተክፊሪዎች ምን ይላሉ كل من وقع في كبيرة من كبائر الذنوب ولو لم يستحلها فإنه كافر خارج عن دائرة الإسلام لا منار وعلى ذلك سموا بالتكفيريين لأنهم يكفرون بما لم يكفر صلى الله عليه وسلم والسلف الصالح قلت شاء الله ገብቶኛል نعم جزاك الله እና ሰሞኑን እስኪ በጣም ወዳጎት የሞቶብኛል ሁላችሁም እዚህ ያላችሁት በሙሉ እስኪ ዱአ አድርጉልኝ ለማይታችሁ ከሆነ ወደ ህግና ስራ ወደ ኢትዮጵያ ህግና ስርዓት ሄዶ የሚፋረደን ሰው ነው ይላል ተመልከቱ አንደኛ የኢትዮጵያ ሙስሊም ሊፈረድ የሚገባበት ህግና ስርዓት ቁርአንና ሐዲስ ነው ብለን እናምናለን በዲሞክራሲ ሊፈረድ ይገባል ብለን እናምናለን ወይ ግን የተቀማሩን ሐቃችንን ማስመለስ የምንችልበት መንገድ በዛች ሀገር ላይ ብቸኛው መንገድ ያለው በዲሞክራሲ ህግና ስርዓት ሆነ ይሄን ለማግኘት ሰው የፍርድ ቤት ስለሄደ ከፍሯል እንላለን ላ አንልም ወታቻለ አይደል ያንን የምንለው ነገር አይሆንም ይሄ ነው لذلك يكفرون الحاكم ويكفرون من يعيش تحت هذا الحكم الكفر በዚህ በክህደት ሆነ ህግና ስርዓት የሚፈርዱ ሰዎችን ሁሉ ሄዳ ያከፍራሉ ስለዚህ እነዚህ ሰዎች ሙሉ የኢትዮጵያን ህዝብ ካፍር ነው ይላሉ ተመልከቱ ተከፍሪዎች ምክንያቱም لانهم يتحاكمون الى القوانين الوضعية التي تخالف شريعة الله تعالى تملكت لم زيه الله كنا ወደ ማስፈረስ ስለሄዱ እዚህ ወንጀል ላይ ወድቀዋልና ከፍረዋል ይላቸው እሺ ወንጀል የሚሰራ ሰው ነው የሚሰሩ ሰዎች ያንን ነገር ሐላል እስካላደረጉ ድረስ ያንን ይከፍራሉ ማለት ተገቢ አይደለም የዑለሞች መንገድ አይደለም ያ እሺ እና እኔ አሁን ከጀማዓው ጋር ወደ 1 አመት ምናምን ተቀላቀየ ነበር ማለት ነው ወደ እነሱ ገብቼ ነበረ ከዛ ግን ውስጤ ሰላም የተሰማኝም አይደለም ሳነብ ምንም ብዙ ነገር ስረዳ ተመለስኩ ማለት ነው መለስ ግን እኔ ራሴ ዝም ብዬ ተባባ አድርጌ ነው የተመለስኩ እንጂ ሌላ አዳት ይዘው ነበር ያስገቡኝ ማለት ነው እሺ ما زلت بقول بس ما المنهج الصحيح هو منهج እና ተውበት አድርጌ በወጣ ምንም ችግር የለውም ተውበት ايوه اشتياق لك السلام عليكم ورحمة الله وبركاته أستاذ. السلام ورحمة الله وبركاته. እንዴት ነህ? ሰላም ነው? አልሐምዱሊላህ። ጥያቄ ለጓደኛዬ ነው። የአሁን ሰራው ትንሽ ሰላት ይከብዳትና እስቲ እንዴት ነው ማድረግ ያለባት? ቁርአን ትቀራለች ግን ሰላት አትሰግድም። ልትሰግድ ስትል ደግሞ ይደክማታል፣ እንቅልፍ ምናምን ነው የሚይዛት
እና እኔ ግራ ስለገባኝ ነው። ሰውየው ሶላት ካልሰገደ ከብድ አደረግልኝ ይቀራም ዋጋ የለውም። ለጀማዓ የሥራዎች ሁሉ ዋናና መጀመሪያ ሶላት ነው። ከሸሃደተይን በመቀጠል ሰውየው ሊሰራ ሶላት ነው። قال النبي صلى الله عليه وسلم بني الإسلام على 5 شهادة لا إله إلا الله وأن محمد رسول الله وإقام الصلاة. وقال سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين. صلاة مسجد جدنا صلاة سجد. قال النبي صلى الله عليه وسلم على عهد الذي بيننا وبينهم الصلاة فمن تركها فقد كفر. وقال عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. قال عمر بن الخطاب رضي الله عنه لا صلاة እስልምና ላይ ምንም አይነት ድርሻ የለውም ብለው ሰሃቦች ይናገሩ ነበር። ስለዚህ ሶላት ካልሰገደች ዋጋ የለውም፣ ሌላ የፈለገችውን ስራ ብትሰራ ይዛቻል። ስለዚህ ወደ ሶላቷ መመለስ አለባት። እኔ ይደክመኛልና ይደብረኛልና ብላችሁ በህይወታችሁ ላይ ተጫወቱ። ሶላት እየተወሰነ በእሳት እየተጫወተ ነው ያለው። ነብዩ ሰለላሁ ዐለይሂ ወሰለም ባለው ሶላት እየተወሰነ ካፊር ነው ብለዋል። الله سبحانه وتعالى بالقرآن لا يسأل قال سبحانه وتعالى ما سلككم في سقر قالوا لم نكن من المصلين جهنم እንድትገቡ የዳረጋችሁ ምንድነው ሲባሉ የጀሃነም ሰዎች ሶላት አንሰግድም ነበር ብለው ይመልሳሉ። ስለዚህ ሶላት አለመስገድ የጀሃነም ያደርጋል። ሊተውት ይገባል ሰዎች ይሄንን አካሄዳቸውን። ወደ ሶላታቸው ተመለሱ። እሺ አሁን የበፊቱ ነው በታርጋ ሰላት ጀምሮስ ጊዜ ከሆነች አቋራጮቻቸው ጊዜያቶች የምታውቃቸው የምታስታውሳቸው ከሆነች እነዛን ቀባ ማለት ነው ተፈለገባት። በጣም ብዙ ዓመታትና ብዙ ወራቶች ከሆነ ያንን ለማስታወስ ራሱን የሚያዳግጥ ከሆነ አላህ ተውበት አድርጋ ከዚህ በኋላ ያለውን ሶላቷን ቀጥ አድርጋ መስገድ አለባት። እሺ ጀዛከላሁ ኸይራ። ሰላም አለይኩም። ወአለይኩም ሰላም። ወንድም የባሌ የወንድም ልጆች ላይ ነው ሀጅ ነው። شكرا አመሰግናለሁ። مرحبا. السلام عليكم. አንቺ ዘይ ወስ ይሰማል? ይሰማል። እሺ ሰላት الغائب ምንድነው? እሱ ንገረኝ እስኪ። ሰላት الغائب ايوه غائب ሰላት الغائب እንደ ከቃሉ ልነሳና እንደ ማለት የራቀ በደንብ ሩቅ ማለት ነው። ሶላት الغائب የሞተ ሰው እናንተ በሌላችሁበት ስፍራ እሱ በሩቅ ስፍራ የሞተ ሰው በእሱ ላይ የምትሰግዱበት የሶላት الجنازة አይነት ሶላት الغائب ይባላል። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሶላት የሰገዱት አንዲት ጊዜ ብቻ ነው በህይወት ዘመናቸው። እርሱም የሰገዱበት አካል ማን ይባላል? ነጃሺ አስሐባ ይባላል። ማስረጃ قال النبي صلى الله عليه وسلم لما مات النجاشي قال عليه الصلاة والسلام إنه مات اليوم رجل صالح قوموا فصلوا على أخيكم أصحابه فصلى عليه النبي صلى الله عليه وسلم وأصحابه. ነቢያችን ሰለላሁ ዐለይሂ ወሰለም ነጃሺ የኢትዮጵያ ንጉስ በሞተ ጊዜ በሰሃቦቻቸው መካከል ቆሙና እነሆ ዛሬ በሀበሻ ምድር ላይ አንድ ጻድቅ የአላህ ባሪያ ሞቷል አሉ። በሉ ተነሱና በወንድማችን በነጃሺ ላይ እንስገድበት አሉ። የሰገዱበት ቦታ እስካሁን ታወቀ፣ መዲና ላይ። ከዚህ በፊት ቪዲዮ ሰርቼበታለሁ ከነ መስጂዱ እዛው ቦታ ላይ ሂጂ ማየት ትችላላችሁ። ሄዳችሁ መስጂዱል ገማማ ይባላል። መስጂድ አልገማማ ይባላል። በዚያ ቦታ ላይ የተሰራበት መስጂድ አለ እስካሁን ድረስ። ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ሶላት الغائب የሰገዱበት ስፍራ ማለት ነው መዲና ላይ መስጂዱል ገማማ። መስጂዱል ገማማ ተብሎ የተጠራበት ምክንያት ምንድነው? አልገማም ማለት ዳመና ማለት ነው። ይወጣው ወለላ ዐሊሙል ገማም እንዳለው አላህ Subhanahu Wa Ta'ala ለነቢያችን ሰለላሁ ዐለይሂ ወሰለም በዛ ቦታ ላይ ፀሐይ ስለሆነ መስከነው የራቅ ብሎ የሚገኝ ቦታ ነው። ጥቂት ርቀት ላይ በሚሰግዱ ጊዜ ፀሐይ ስለነበር ከላይ ዳመናን ያጠልልላቸው ነበር። وهذا من آيات الله سبحانه وتعالى للنبي صلى الله عليه وسلم ይህ አላህ ለነቢያችን ካደረገላቸው ድንቅ እንክብካቤና ተአምር ነው። እርሳቸው ወደ ፀሐይ ቦታ ላይ ሄደው የዛኔ በዚያ ስፍራ ላይ ሊሰግዱ ባሉ ጊዜ በነጃሺ ላይ እዛው ቆመው ፀሐይ ስለነበር አላህ Subhanahu Wa Ta'ala ከላይ ዳመናን አምጥቶ ያጠልልላቸው ነበር። በዚያም
መስጂዱል ገማማ የዳመናው መስጂድ ተብሎ ተጠራ። በዚያ ቦታ ላይ የተሰራው መስጂድ ይወጣል። በአጠቃላይ ይህን የሶላት አይነት ነብዩ ሰለላሁ ዐለይሂ ወሰለም በነጃሺ ላይ ነው የሰገዱት። ይሄን ይመስላል ቫይብ የሚባለው ልክ እንደ ሶላተል ጀናዛ ነው አሰጋገዱ ሁኔታ። እሺ አኩስ እኔ ምን ሲሉ ሰምቼ መሰለህ አንድ ሰው ሲሞት በዛ በሞተ ሰው ላይ ሶላተል ጀናዛ ካልተገደ ካልተገኘ በወቅቱ ቢቆይም ወርና ቢሆን መስጊድ ይቻላል ሰምቼ በዛ ነው። እሺ ጀዛከላ። ሁለተኛ ጥያቄ እሺ ማስረጃ ለስተሳየው ከሞተ ከቆየ በኋላ ሄዶ በዚያ ላይ መስገድ ይቻላል ወይ ከተባለ ነብያችን ሰለላሁ ዐለይሂ ወሰለም በጊዜያቸው ሰግደዋል። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሴት ነበረች መስጂድ የምታጸዳ ሴት መስጂድ ታጸዳለች። ከዚያ የሆነ ጊዜ ላይ ሞተች ሴት። በሞተች ጊዜ ሰሃቦች ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸው ዝም ብለው ራሳቸው ሶላተል ጀናዛ ሰግደውባት ምናምን ቀበሯት። ነብያችን ሰለላሁ ዐለይሂ ወሰለም ከዚያ በኋላ ያቺ መስጂድ የምታጸዳዋ ሴት የት ሄደች ብለው ጠየቁ። ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም የሰውን ውለታ አይረሱ። እንደን ስታጸዳ ነበር መስጂድ የት ሄደች ሲሉ ሳሙታለች እኮ አንተ የአላህ መልእክተኛ አሏቸው። እና ለምን ሳትነግሩኝ ታዲያ ብለው ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም አይ ያን ያክል ቦታ የሚሰጣት አልነበረችም ብለን ስላሰብን ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም የት ነው ቀብሯ ብለው ሄዱ። ወደ ቀብሯ ሄደው ሶላተል ጀናዛ ሰገዱባት። ነብዩ ሰለላሁ ዐለይሂ ወሰለም ሰገዱባት። ስለዚህ ጊዜው ቢቆየን መስገድ ይቻላል ያሏቸው ከዚህ አንፃር ነው። ይቻላል። እሺ ሁለተኛ ጥያቄ ሶላተል ኢስቲኻራ ውጤቱን እንዴት ነው የምናውቀው? ሶላት ኢስቲኻራ ብሎ ማለት አንድ ነገር ለመምረጥ አይናዋጅ ሆናችሁ የትኛው መምረጥ እንዳለባችሁ መወሰን አቅቷችሁ ያላችሁበት ሁኔታ ካለ ሁለት ረካዓ ሱና ሶላት ሰግዳችሁ አላህን የምትመርጡበት ሆነ የሶላት አይነት ነው። ይወራችኋል። ለምሳሌ ሰውየው የሆነ ነገር ባል ልታገባ ፈለገች። ሁለት አይነት ባል መጡላት። የትኛውን መምረጥ እንዳለባት አላወቀችም። ግን አላህ ስለነዚያ ሰዎች በደንብ ያውቃል ወይ? አዎ በደንብ ያውቃል። ያንንም ስለምታውቅ ሁለት ረካዓ ትሰግድና ሴትየዋ ልጅ አምላክ አላህ ሆይ ለኔ ተሻለውን የምትለውን አንተ አዋቂ ነህ፣ ለኔ የሚጎዳኝን አንተ ደግሞ አዋቂ ነህ፣ የሚጎዳኝን ከኔ አርቀህልኝ የሚጠቅመኝን አንተ ምረጥልኝ ብላ ዒባደት ሶላት ትሰግዳለች። ይሄን ዱዓ ታደርጋለች ከሰገደች በኋላ ሁለት ረካዓ። ይህ ሶላት አልኢስቲኻራ ይባላል። ያ እሺ ይህ ነው የሶላቱ አይነት። እንዲሁም ማንኛውም ነገር ሊሆን ይችላል። የግዴታ ባል መሆን አይጠበቅበትም። ገብታችኋል አይደል? ሌላም ነገር ሊሆን ይችላል። እችት የፈለገችው ይህንን አላህ ስብሐነሁ ወተዓላ መልካም ነገር እንዲመርጥላት ዱዓ ታደርጋለች። ይህን ይመስላል። ያን እንዴት ማወቅ ትችላለች ከተባለ ከዚያ በኋላ በሚታየው ተጨባጭ ነገር ማወቅ ይቻላል። እሺ ወአለይኩም ሰላም ኡስታዝ ጥያቄ ነበር። እሺ ረፋድ ሶላት ይባላል። ሶላት الضحى ይባላል። ሶላት الضحى ዝቅተኛ ሁለት ረካዓ ከፍተኛ 8 መስከር ትችላላችሁ። ከዚያም በላይ አልተገደበም፣ መቀጠል ይችላል ሰው ብለዋል ዑለሞች። ነብዩ ሰለላሁ ዐለይሂ ወሰለም ግን ከፍተኛ እስከ 8 ድረስ ሰግደዋል። ዝቅተኛ ሁለት ረካዓ አዘዋል። ማስረጃ أبو هريرة سنقل من أنا أوصاني خليلي صلى الله عليه وسلم بثلاث: أن أوتر قبل أن أنام، وأن أصوم 3 أيام من كل شهر وهي أيام البيت، وهي صبيحة 13 و14 و15 وركعتي الضحى. أبو هريرة من أنا ولاجي النبي صلى الله عليه وسلم ሶስት ነገራቶችን አደራ ብለውኛል አለ። አንደኛ ሳላነጋ በፊት ዊትር ሶላትን እንድሰግድ፣ ሁለተኛ እያንዳንዱ ወር 3 ቀናቶችን አያመል ቢት እንድጾም እነርሱም 13 14 15ኛው ቀን፣ ሶስተኛ በረፋድ ወቅት ላይ 2 ረካዓ ሶላትን እንድሰግዳል። ስለዚህ ዝቅተኛ 2 ረካዓ። ነብያችን ሰለላሁ ዐለይሂ ወሰለም በአንድ ቦታ ላይ 8 ረካዓ እንደሰገዱ የነብያችን ሰለላሁ ዐለይሂ ወሰለም አንድ ብስታቸው ሙስሊማ ገልጻለች። ስለዚህ ዝቅተኛ 2 ከፍተኛ 8 ያሉት ከዚህ አንፃር ነው። ነገር ግን አልገደው ሰለላሁ ዐለይሂ ወሰለም 8 ብቻ ሰገዱ ከዚህ በላይ እንዳትሰግዱ ስላላሉ ተሕዲድ የለውም ገደብ የለውም ብለው ዑለሞች ተናግረዋል። ከዚያ በላይ መፈለግ እንጨምር ከፈለግ ሰው መጨመር ይችላል። እሺ ከባለቤቴ ጋር ከተፋታን 4 ዓመታችን እሱ አግብቶ ወልዷልና እኔ ላገባ እንዲሆን ስሰማ ደርጃቱ ብያለሁ። ይዛኔ
ኒካ አለኝ አለኝ። እንዴት ይታያል ይሄ? ባል ሚስቱን ከፈታ በኋላ 3 ሐይድ እስክታይ ድረስ ባለው ጊዜ ረጃዕቱ ካለ የዛኔ ኒካሁ ይመለሳል። በዚህ ጊዜ 3 ሐይድ እስክታይ ድረስ ረጃዕቱ አላለም አላለም። ያኔ በክህደት ነው እንደዛ ያለ ማለት ነው። አላለ ኒካሁ አይመለስም። ከ3 ሐይድ በኋላ ረጃዕቱ ብሎ መመለስ አይችልም። ቢልም አይመለስም። ከ3 ሐይድ በኋላ የሚመለስበት መንገድ ምንድነው? እንደ አዲስ ኒካ በማስፈር የዛኔ ኒካሁ የወረደው እንደወረደ ሆኖ ባለው ይኖራሉ ማለት ነው። ይሄ ነው። እኔ አሁን በዚህ ትክክለኛ ሆኜ ያኔ ማግባት እችላለሁ፣ ችግር የለውም። በ3 ሐይድ ጊዜ ረጃዕቱ እንዳላለ እርግጠኛ ከሆንሽ አንቺ ማግባት ትችላለሽ። ያኔ ፍርድ ቤት ምንም ወረቀት አያስፈልገኝም፣ ችግር የለውም። እኔ እርግጠኛ ነኝ 100%። ماشي. السلام عليكم. عليكم السلام. ሰላም ነው ሁሉ አልሐምዱሊላህ። አንድ ጥያቄ ነበረኝ። ከሶላት በኋላ ዱዓ እንዴት ይታያል? ያኔ በጀማዓ የሚቻለው እንዴት ነው? በጀማዓ የማይቻለው ለብቻ ይቻላል የሚለው? እሺ ሶላት ሁለት አይነት ናቸው። አንደኛ ዋጅብ ሶላት አለ፣ ሁለተኛ ሱና ሶላት አለ። ከሱና ሶላት በኋላ ወዲያው ዱዓ ማድረግ ይቻላል ወይ? አዎ ትችላላችሁ። በጀማዓ ነው ወይ? ላ ነብዩ ሰለላሁ ዐለይሂ ወሰለም እና ሰሃቦች በጀማዓ አድርገው ያውቁ። ስለዚህ ሁሉም ሰው በተናጠለ የራሱን ዱዓ ከሱና ሶላት በኋላ ማድረግ ይችላል። ከዋጅብ በኋላ ከተባለ ከዋጅብ ሶላት በኋላ ከአምስት አውቃት ሶላቶች በኋላ ነብዩ ሰለላሁ ዐለይሂ ወሰለም ነበር እንጂ የሚያደርጉት ዱዓ አላደረጉ። ራሳቸው የሚያሉት ምንድነው? ዚክር አድርገዋል እንጂ ዱዓ አድርገዋል አሉ። ማስረጃ قال النبي صلى الله عليه وسلم من سبح الله دبر كل صلاة مكتوبة 33 وحمد الله 33 وكبر الله 33 فتلك 99 وتمام المئة قوله لا إله إلا الله وحده لا شريك له له الملك وله الحمد وعلى كل شيء قدير من قالها غفرت له خطاياه وإن كانت مثل زبد البحر ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሶላቶች በኋላ 33 ጊዜ ሱብሃንአላህ ያለ፣ 33 ጊዜ አልሐምዱሊላህ ያለ፣ 33 ጊዜ አላሁ አክበር ያለ፣ እነዚህ 99 ሲሆኑ መቶኛ ደግሞ ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወዐላ ኩሊ ሸይኢን ቀዲር ያለ ያለፈ ኃጢአቱ ሁሉ ይማርለታል አሉ። ከግዴታ ሶላቶች በኋላ እነዚህን ያለ የሚለውን አስመሩበት። ከግዴታ ሶላቶች በኋላ እነዚህን ዚክር ነው ማለት ያለብን ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሰግደው ሲጨርሱ ጊዜ ዋጅብ ሶላትን ሶስት አስተግፊሩላህ ይላሉ። አላሁመ አንተ ሰላም ወሚንከ ሰላም ተባረከ ያ ዘል ጀላሊ ወል ኢክራም ብለው እነዚህን አዝካሮች ይላሉ። ከዚያ በኋላ ዚክሩን ከጨረስ ማድረግ ይቻላል ወይ? ትችላላችሁ። በጀማዓ ነው ወይ? ላ በጀማዓ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳ እስከሆነ ድረስ ተውቂፍይ ነው። ተገባችሁ? በምን ከይፍ ነው ዒባዳ የሰሩት ነብዩ ሰለላሁ ዐለይሂ ወሰለም የሚለውን ማየትና ያስፈልጋል። ነብያችን ሰለላሁ ዐለይሂ ወሰለም ይሄንን የሚባለውን ነገር ከሶላት በኋላ በጀማዓ ብለዋል ወይ? ላ አላሉ። ስለዚህ ሁሉም ሰው በተናጠል ከዚክሩ በኋላ ማለት ይችላል፣ ችግር የለውም። በጀማዓ የሚለው አልተገኘም ከነብዩ ሰለላሁ ዐለይሂ ወሰለምና ከሰሃቦች። እሺ ጥያቄ አለ? ወአለይኩም ሰላም። ትንሽ ጥያቄ አለችኝ። የኔ ጓደኛ አንድ ጥያቄ ወደ አንተ እንደምጠይቅ ለኔ ነግሯል። አልሐምዱሊላህ ዛሬ እድሉን አገኘሁ። ሁልጊዜ እመጣለሁ እሄዳለሁ እድል አላገኘሁም። አላህ ባለ ሰዓት አገኘሁት። ጥያቄው ባለትዳር ነበረ። ልጁ ባለትዳር ነው። ትዳር ህይወቱም እየኖረ እያለ አንድ ልጅ አለው። ከዛ በኋላም በቃ ተጣሉና አልተፋቱም። እሷም የነሱ ቤት እየኖረች እያለች እሱም የነሱ ቤት እየኖረች እያለ ከዛ በኋላ ወደ ፍርድ ቤት እሷ ከሰሰች። ከዛ በኋላ እሷ ፍርድ ቤት ስታቀርብ እኔ ከሷ ጋር ፈልጋለሁ፣ የኔ ኒካ መፍታት አልፈልግም፣ ከሷ ጋር መኖር ፈልጋለሁ እያለ 3 4 ተከታትለው ፍርድ ቤት እየተመላለሱ ነበር። ከዛ በኋላ በመጨረሻ እሷም በቃ መፋታት ፈልጋለሁ፣ እሱ አልፈልግም ማለት። ከዛ በኋላ እሱ እኔ ካንቺ ኒካ
መፋታት አልፈልግም ብሎ ፍርድ ቤት ቀራ። ከዛ በኋላ እሱ ትቶ እዛ ጸጥ አለ አልሄድም። ከዛ በኋላ እሱ አጋባች። እሺ ከዛ በኋላ እሱ ፍርድ ቤት አልተመለሰም። መጨረሻ ጥሪም ሲጠራ አልሄደም። ከዛ በኋላ እሷ አጋባች ሌላ ሰው ማለት ነው። ጨረስክ ወንድም? አዎ ጨርሻለሁ። እሺ መጀመሪያ በመካከላቸው አለመግባባት ተፈጥሮ ከዚያ በኋላ ፍቺ ጠየቃቸው አይደለ? አዎ ከዚያ በኋላ አልፈታም ሲላት ጊዜ ወደ ፍርድ ሄደ። አዎ የሸሪዓ ፍርድ ቤት ነው የሄደችው ወይንስ የመንግስት ፍርድ ቤት ነበር የሄደችው? እሷ ሄደችው የመንግስት ፍርድ ቤት ነው። ይህ ጊዜ በሸሪዓ ፍርድ ቤት ነው እንጂ ኒካህ የሚወርደው ባል ኒካህ አላወርድም ካላ የመንግስት ፍርድ ቤት የሙስሊሞችን ኒካህ የማውረድ ስልጣን አልተሰጣቸውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስሱልጣኑ ወልዩን ሊመን ላ ወልይ ለሁ አሉ። ወልይ ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እርሱ ወልያ ነው ብለው ኒካህ የምርልና የማውረድን ስልጣን የሰጡት ለኢስላማዊ ሸሪዓ ፍርድ ቤት እንጂ አይደለም። አብዛኛው እነሱ ሙስሊሞች አይሆኑም። ሙስሊም ያልሆነ አካል የሙስሊሞችን ኒካህ የማውረድ ስልጣን አልተሰጠውም ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ። ስለዚህ የመንግስት ፍርድ ቤት ኒካህን ቢያወርድ ኒካሁ እንዳልወረደ ነው፣ ኒካህ አይወርድም። ነገር ግን ያ የመንግስት ፍርድ ቤት ለዚህ ለባል ጥሪ አቅርቦለት ቀርቦ ባልየው የፍች ወረቀት ተሰጥቶት አንብቦ ተረድቶ ፍቹ ላይ ያንን ወረቀቱ ላይ ከፈረመና ከተስማማ ወይንም ቀርቦ ባንደበቱ በቃ ፈትቼሻለሁ ፈትቻታለሁ ካለ የዛኔ ኒካሁ ይወርዳል። እሱ ባልቀረበበት ግን ያንን የፍች ቢሰጥ ከመንግስት ፍርድ ቤት ኒካህ በሸሪዓ ፍርድ ቤት እስከ ባልየው ጥሪ ተደርጎለት አይ አልቀርብም ካለ የዛኔ የሸሪዓ ፍርድ ቤቱ ቃዲ ኒካህ የማውረድ ስልጣን ተሰጥቶታል፣ ይወርዳል። እሱ ይፈታል። ይሄን ይሰራል። ቴንኪው በቃ ጨርሻለሁ። አመሰግናለሁ። አዋዬ እሺ ጥያቄ ለከተ ብሔርህ ምንድን ነው? እኔ በመጀመሪያ ሙስሊም ነኝ፣ ሁለተኛ ኢትዮጵያዊ ነኝ። ሙሉ የኢትዮጵያን ሕዝብ እወዳለሁ። የትኛውም ብሔር ይሁን የትኛውም ዘር ይሁን የትኛውም ቀለም ይሁን የትኛውም ቋንቋ ባለቤት ይሁን ከእኔ ቋንቋ የተለየ ቋንቋ ያለውን ሰው አላህ ተአምር በእርሱ ላይ እንዴት እንደሰራ አስተውልበታለሁ። አንድ ሀገር ላይ የተለየ ቋንቋ ሲናገር ያደረገውን ሰው ካየሁ ይሄ ለእኔ ተአምር ነው። አምላክ አላህ ምንኛ ቻይና ጥበበኛ የሆነ አምላክ ነው። በአንዲት ሀገር ላይ እያኖረን ሌላ የተለየ ቋንቋ የሰጣቸው ሰዎች አሉ ለካ ብዬ በእርሱ ላይ ያለውን የአላህን ስራ ድንቅ ተአምሩን አስተውልበታለሁ እንጂ እኔ ከእርሱ ከፍ ማለቴ ምልክት ነው ብዬ አላስበውም። የፈለገ ቀለም ይኑረው፣ የፈለገ ከለር፣ የፈለገ ብሔር ይኑረው፣ የፈለገ ዘር ይኑረው፣ ያንን አላህ በእርሱ ላይ ያደረገው ድንቅ ስራው ብዬ እንጂ የማየው እኔ ከእርሱ የምበልጥበት እኔ ከእርሱ የማንስበት ሚዛን ነው ብዬ አላምንም። ይህን ያስተማረን ኢስላም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐጀቱል ወዳዕ የመሰናበቻ ሐጅ የመጨረሻ ንግግራቸውን ለትውልዳቸው ሲያደርጉ ጊዜ ምን አሉ? قال النبي صلى الله عليه وسلم እንዲህ አሉ፣ أيها الناس አሉ اسمعوا مني አሉ፣ ሰዎች ሆይ ከእኔ ስሙኝ ልንገራችሁ አሉ። ألا إن ربكم واحد وإن أباكم واحد ألا لا فضل لعربي على عجمي ولا لأعجمي على عربي ولا لأحمر على أسود ولا لأسود على أحمر إلا بالتقوى ሰዎች ሆይ አሉ አዋጅ አምላካችሁ አንድ ብቻ ነው እርሱም አላህ ነው አሉ። አዋጅ አባታቸው አንድ ነው እርሱም አዳም ነው አሉ። አዋጅ ከሌላው ማህበረሰብ አይበልጡ፣ ሌሎችም ማህበረሰብ ከአረቦች አይበልጡ። አዋጅ ቀዮች ከጥቁሮች አይበልጡ፣ ጥቁሮችም ከቀዮች አይበልጡ። የሰዎች መበላለጫ ሚዛን አላህን በመፍራት ብቻና ብቻ ነው አሉ። ያሰላም ይሄር እንዳለ እነዚህ መበላለጫ እንዳልሆኑ ነብዩ ሰለላሁ ዐለይሂ ወሰለም አስረዱ። አረቦችን ከፊት ለፊታቸው ነገሯቸው። ከሌላው ማህበረሰብ እንበልጣለን ብለው ሲያስቡ የነበሩት በፍጹም አትበልጡም እናንተ ከሌሎች ብሏቸው፣ ሌሎችም እናንተ በዚህ አይበልጧቸው። ቀዮች ከጥቁሮች በላይ ነን ብለው ያስቡ ነበር። እናንተ ቀዮች ከጥቁሮች አትበልጡም፣ ጥቁሮችም እናንተ አይበልጧቸውም። በዚህ ከለርና ብሔር መበላለጫ ሚዛን አይደለም። ገብቷቸዋል።
አምላክ አላህ ሱብሓነሁ ወተዓላ ድንቅ ስራውን በእኛ ላይ ሊያሳይ ዘንድ ነው በተለያየ ቋንቋና ይህም በቁርአን ላይ ይናገራል። ወሚን አያቲሂ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያት ሊቀውሚን የስመዑን አለ። ከተአምራቶች መካከል አለ ሰማያትን መፍጠሬ ምድርን መፍጠሬ ልክ እንዲሁ ደግሞ የቋንቋዎቻችሁ መለያየትና የቻችሁ መለያየት በተለያየ ከለር የፈጠረና አላህ ሱብሓነሁ ወተዓላ ድንቅ ስራውን ሊያሳይ ዘንድ ነው እንጂ በአንድ ከለር ላይ ሁላችንን መፍጠር ይችል ነበር። ከአንድ አባትና ከአንድ እናት አስገኝቶ በተለያየ ከለር መፍጠሩ ከአንድ አባትና ከአንድ እናት አስገኝቶን በተለያየ ቋንቋዎች እንድንናገር ማድረጉ ይህ ድንቅ ስራ ሆኖ በእኛ ላይ ይህ ነው እና ስለዚህ ዘርና ብሔር፣ ቀለም፣ ከለር እነዚህ የመበላለጫ ሚዛኖች አይደሉም። አንዱ ሌላውን ዝቅ አድርጎ እንዳይበዚህ፣ አንዱ በሌላው ላይ በዚህ ከፍታ ያገኘ እንዳይመስለው። የእናንተ ከፍታ መገኘት ከአምላካችሁ ዘንድ ያላችሁ ፍራቻ ብቻ ነው። አላህ በቁርአን ላይ ሲናገር ሱረቱል ሁጁራት ላይ ምን ይላል? ኢነ አክረመኩም ዒንደላሂ አትቃኩም፣ ከሁላችሁም በላጩ ሰው ከእኔ ከአላህ ዘንድ ይበልጥ ለእኔ የሚፈራ የሆነ ሰው ነው ይናገራል። ለዘሩ የሚጣላ በዘሩ የሚጋደል የሚሰዳደብ ሰው ከእኔ አይደለም ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም من دعا إلى عصبية أو قاتل على عصبية أو مات على عصبية فليس مني. النبي صلى الله عليه وسلم قالوا لزرو يسبكاو لزرو يتطرى سو እንዲሁም ለዘሩ ሲል ከሌሎች ጋር የተጣላ ሰው እንዲሁም ለዘሩ ሲል ከሌሎች ጋር የተገዳደለ ሰው ይሄ ከኔ አይደለም አሉ። ከኔ አይደለም ማለት ነው ከሙስሊሞች አይደለም። ይሄ ሙስሊም ባህሪ አይደለም። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰዎች በዘራቸው ሲጣሉ ተመለከቱ። እንደምን እንዳደረጉ አቋማቸውን ተመልከቱ። ከአንድ ዘር ወግነው አልተጣሉም ነበር፣ አላገዙም ነበር። ምን እንዳደረጉ እንመልከት። በነብያችን ሰለላሁ ዐለይሂ ወሰለም ጊዜ ከሙሃጅሮች አንሷሮች የሆኑ ጎሳዎች አንድና አንድ ሁለት ሰዎች ይጣላሉ። ሙሃጅር ማለት ከመካ ወደ መዲና ስደት ያደረጉ ናቸው። አንሷር ማለት ደግሞ እዛው መዲና ሆነው የሙሃጅሮችን ስደተኞችን ተቀብለው የረዱ አካሎች ናቸው። ለذلك سموا بالانصار አንሷር ተብለው የተጠሩትን ከዚህ አንፃር ነው። ከዕለታት አንድ ቀን ግን ከሙሃጅር አንድ ከአንሷር አንድ ሁለት ሰዎች ይጣላሉ፣ ህዝብ በተሰባሰበበት መካከል። ከዛም የአንሷር ሰው ምን አለ? የአንሷር እናንተ የአንሷር ቤተሰቦች ሆይ እርዱኝ፣ ያውና ይሄ ሙሃጅሩ ሊጎዳኝ ነው አላቸው። ሙሃጅሩን ተነሳና ያ ወያለል ሙሃጅር አለ፣ እናንተ የሙሃጅር ጎሳ ሆናችሁ ባካችሁ እርዱኝ፣ ይሄ የአንሷሩ ሰው። ነብያችን ሰለላሁ ዐለይሂ ወሰለም ሰሙና ምን እንዳደረጉ አቋማቸውን ተመልከቱ። ዛሬም ቢሆን ሰዎች በዘራቸው ሲጣሉ ካያችሁ ይሄ ነብዩ ሰለላሁ ዐለይሂ ወሰለም አቋማቸው ይሁን። ምን ያደረጉ ነብዩ ሰለላሁ ዐለይሂ ወሰለም መጥተው እርሳቸው ከየትኛው ናቸው ከተባለ ከሙሃጅሮች እንዴት ሙሃጅሩን ትጎዳለህ ብለው በአንሳሩ ላይ አልተነሱበትም። አያችሁ አይደል? ነገር ግን መሀል ገብተው የማስታረቅን ስራ ነው የሰሩት። በመካከላቸው ገብተው የሰይጣንን ስራ ድምጥማጡ እንዳያጠፉት ምን አደረጉ? جاء النبي صلى الله عليه وسلم وقال النبي صلى الله عليه وسلم መጡና እንዲህ አሉ أبي دعوى الجاهلية وأنا بين أظهركم دعوها فإنها منتنة። እኔ በመካከላቸው በህይወት እያለሁ በመሐይማን ዘመን ሰዎች መፎካከሪያ በዘረኝነት ተፎካከራላችሁ። ዘረኝነት እርሱ ጥንብና ማከም ያሰላም አንደኛ የመሐይማን ሰዎች መገለጫ ነው ዘረኝነት ብለው ገለጹት ነብዩ ሰለላሁ ዐለይሂ ወሰለም። ምንም ኢስላምን ያልተረዳ መሐይም የሆነ ሰው የሚያንጸባርቀው የሆነ ባህሪው ነው ተውዋሉ ነብዩ ሰለላሁ ዐለይሂ ወሰለም። دعوها فإنها منتنة ዘረኝነትን ተዋት እርሷ ጥንብ ነችና አሉ። ዘረኝነት ጥንብ ነው ከተባለ ዘረኞች ምን ሊሆኑ ይችላሉ? ጥንባንሳ ናቸው። ጥንባንሳ ናቸው። እንዲህ አይነት ቦታ ላይ አያፈነፍን ሙስሊም። ጥንብ ነው ብለው የገለጹበትን አገላለጽ በደንብ እስኪ አስተውሉት። ጥንብ ነው ብለው የገለጹበት ጥንብ አይደለም። ባጠገቡ ልትሄድ ሩቅ ሆነ እንኳን እንዳይሸትህ እንዲያፈንጫህን አፍነህ ነው የምትሄደው። ይሄ እንዲያጸያፊ ነው ብለው ዘረኝነትን ገልጸውታል ነብዩ ሰለላሁ ዐለይሂ ወሰለም። ተጸየፉት ማለት ነው። ዘረኝነትን ተጸየፉት፣ ራቁት ይወጣላ። ስለዚህ ሰዎችን በዘራቸው ዝቅ አታድርጉ፣ በዘራቸው በሌሎች ላይ ከፍታ አይሰማቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ አላህ ያውሐ ኢለየ አን ተዋضዑ ሐታ ላ የፍኸር ባዕዱኩም ዐላ ባዕድ። አላህ ወደ እኔ ራእዩን አውርዶልኛል አንዳችሁ ለሌላችሁ ዝቅ እንዲል፣ አንዳቸው በሌላቸው ላይ እስካይፎክርም ድረስ በዘሩ። ስለዚህ ሌሎችን በዘራቸው ዝቅ አድርጋቸው አትመልከቱ። እናንተ ዘራችሁ በሌሎች ላይ ከፍታ አይሰማችሁ። ይወጣላል።
አሁን ላይ በጣም ትልቅ በሽታ ሀገራችን ላይ ይሄ ነው። ሰውን ወደ ማገዳደል ያደርሳል። ዘረኝነት አንዱን ሌላውን ያጣላል፣ ፍቅርን ይቀንሳል፣ መጠላላትን ይጨምራል በመካከል። ይህ ነገር ተውት። ሁላቸውም የአንድ ሰው የአደም ልጆች ናቸው፣ የሐዋ ልጆች ናቸው። አንድ ሰው እንዴት ነው የራሱን ወንድም በዘሩ፣ በቀለሙ፣ በብሔሩ፣ በከለሩ? ይሄ ተገቢ አይደለም። እኔ ሌላ ቋንቋ ታየው በጣም እደሰታለሁ። ያን ሰው መስማት ደስ ይለኛል። የሱን ቋንቋ ለማወቅ ብችል በጣም ደስ ይለኛል። አላህ በእርሱ ላይ ያደረገው ድንቅ ተአምር ነው። ይህ ቋንቋ አላህ በቁርአን ላይ ስለነገረ በእያንደበታቸው ላይ የተለያየ ቋንቋ አደረግኩኝ፣ በተለያየ ከለር መፈጠራችንም እንዲሁ ከድንቅ ስራው እንደሆነ ይነግረናል ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ በተለያየ ከለር መውጣታችንን ምክንያቱን መሰረቱን አስሉን ሲናገሩ ምን አሉ? ኢነላህ ኸለቀ አስማን ሚነ ተዋብ من الأبيض والأحمر والأسود وخرج أولاده على أشكال فمنهم الأبيض والأحمر والأسود ومنهم بين ذلك. الله አባታችሁን አደምን በሶስት አይነት የአፈር ከለር ይፈጠራል። ተመልከቱ። ዛሬ ጥቁር፣ ቀይና ጸይም ነን አይደል? የሰው ልጆች ሁሉ ከለራችን የዚህን ሚስጥር ኢስላም ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። የአንድ ሰው ልጆች ሆነን ሳለን ለምን በተለያየ ከለር ወጣን ብላችሁ ጠይቃችሁ አታውቁም? ይሄን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አላህ አደምን ሲፈጥረው ጊዜ አባታችሁን በሶስት አይነት የአፈር ከለር ፈጠረ፣ ከነጭ፣ ከቀይ፣ ከጥቁር። ልጆቹም ይህን ከለር ይዘው ወጥተዋል። ከእነርሱም ቀይ ሰው አለ፣ ከእነርሱም ነጭ ሰው አለ፣ ከእነርሱም ጥቁር ሰው አለ፣ ከእነርሱም የነዚህ ሁሉ ቅልቅል የሆነው ቅይጥ የሆነ ጸይም ሰው አለ ብለው ተናገሩ። ያ ሰላም! ዛሬ ሰዎች ስናይ ጥቁር ሰዎች አሉ፣ ጥቁር ጥርት ያለ ጥቁር፣ ቀዮችም አሉ፣ ነጮችም አሉ። የነዚህ ሁሉ ቅይ የሆነ ጸይምም አለ። ጸይም ብለን የምንገልጸው ከዚህ የወጣ የሰው አይነት የለም። ነብዩ ሰለላሁ ዐለይሂ ወሰለም ይህን ተናገሩ። አደምን አላህ ሲፈጥረው የከለር አይነት ፈጠረው። እናም ልጆቹ ያን ከለር ይዘው ወጡ። የነዚያ ቅልቅልም አራተኛ ጸይም ወጣ ብለው ተናገሩ። ስለዚህ ይህን ነገር አላህ ያረንድና ከተባለ በተለያየ ብሔር፣ በተለያየ ከለር፣ በተለያየ ቋንቋ ፈጠራችን አላህ በእኛ ላይ ድንቅ ስራውን ሊያሳይ ነው። ይህን ብቻ ተረዱበትና እለፉት። መድገዳያ መጣያያ የአንዱን ከፍ ዝቅ ማድረጊያ አድርጋቸው አትጠቀሙት። ወደዛ የወሰዳቸው ሰዎችን ሰይጣን ነው በመካከላቸው ሊያጣላ ዘንድ ተፋቸዋል። የአምላክን ድንቅ ስራ አስተውላቸው ብቻ እለፉበት እንጂ ደረጃ መገዳያ መጣያ ታድርጉት። ጥያቄ ያለው ወደ ጥያቄዎች እሺ፣ በተራ ጠይቁ። ከታች ጥያቄ አለሽ? አዎ፣ ይገርም። እሺ፣ ጥያቄሽ ምንድን ነው? ዮሐንስ ወንጌል ይመስለኛል በአብ ወልድ መንፈስ ቅዱስ ስም አጥምቃቸው ይላል። ምን ለማለት ፈልጎ ነው? ማቴዎስ ወንጌል ነው። ማቴዎስ ወንጌል። እሺ፣ አንደኛ ሰዎች አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይሏቸዋል። እንደዚህ አይልም ቃሉ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ ከዘፍጥረት እስከ ራዕይ አንድ አምላክ ነው ሳይሆን ብለህ አጥምቃቸው አይደለ? ወደ አንድ ተረጋጊ እባክሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው ለሚለው ጥቅስ ይህን ስለሚጠቀሙ ክርስቲያኖች የተሳሳተ ግንዛቤ እንደሆነ ስላጥራድና ወደ ጣን እንደሚርሰን አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል የለም መጽሐፍ ቅዱስ ላይ። ለባቻል ሁለተኛ ስለምንድን ነው የሚያወራው? ስለ ጥምቀት ነው የሚያወራው። ስለ ጥምቀት በተመለከተ ኢየሱስ ክርስቶስ ሙታን ከተነሳ በኋላ የተናገረው ንግግር ነው ተብሎ በሌላም ወንጌሎች ላይ እንዲሁ ተገልጿል፣ በማርቆስ ላይ። ነገር ግን ክርስቶስ ከተነሳ በኋላ ተናግሯቸዋል። እንደዚህ ስለ ጥምቀት ምናምን የተባለው ሁሉ ስህተት ነው፣ ከጊዜ በኋላ የተጨመረ። እሱ ላሳይሽ ትችላለህ። እሱን ሳይሆን የማቴዎስ ወንጌል ላይ ያለው በአብ በወልድ በመንፈስ ቅዱስ አጥምቃቸው ይላል። ሊትራሊ ቃል በቃል ማለት ነው እየተናገርኩኝ። ስለ ጥምቀቱ የተጨመረ ትምህርት ነው ከጊዜ በኋላ እያልኩሽ። አንደኛ ነው። ሶስተኛ አሁን እኮ መክፈት ትችላለህ። እዛው ላይ እኮ መክፈት እንችላለን ወገናችን። ቃል በቃል እያነበብኩ ብታስረዳኝ።
ለጥምቀት የተጨመረ ትምህርት እንደሆነ የተጨመረ ሳይሆን የተጻፈውን አሁን ያልኩህን ቃል በቃል ክፈተውና እሷን ቨርዥን ታዳምጪ እያዳመኩ ነው። ያዳመጥሽ አይደል? የምትከራከሪ ከሆነ ማስረጃ ትጠይቃለሽ። እሺ የምትነገረው ንግግር ተጨመረ እንደሆነ እስኪ ያሳየኝ ማስረጃ ማለት ትችላለሽ። ችግር የለውም። ስለ ጥምቀት የተነገረው ክርስቶስ ከሙታን ተነሳ ከተባለ በኋላ የተጨመሩ ትምህርቶች ናቸው እንዳለ። ስለዚህ ኢየሱስ ክርስቶስ እንደዚህ ስለ ጥምቀት አስተምሯል የሚባለው ነገር ስህተት ነው። ሶስተኛ ስህተት መሆኑን የሚያረጋግጥልሽ ነገር ምንድነው ከተባለ ሐዋርያቶች በአብ በወልድ መንፈስ ቅዱስ ስም አጥምቀዋል ወይ ብለን ስናይ ወፍ የለም። አንድም ሐዋርያ በአብ በወልድ መንፈስ ቅዱስ ስም ያጠመቀ የለም፣ ተጠመቁ ያለም የለም። ለምንድን ነው ያልጠመቁት? ዮሐንስ በዮርዳኖስ በአብ በመንፈስ ቅዱስ አይደል ሲያጠምቅ የነበረው? በቃ በአብ በወልድ መንፈስ ቅዱስ ያጠመቀበትን ዮሐንስን አሳየን። ከዛ በኋላ እኔ መጽሐፍ የለኝም ልንገርህ እናውጣ። እሺ ዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ላይ 6 አውጣውና እንዴ ስራ ቦታ ላይ ነኝ። ትንሽ ቆይቼ እንራቻለሁ። እስከዛ ሌላ እንትንስ መጽሐፉን እንታሳይ። አሎ ሰማዋል። አንድ ጊዜ እሺ፣ አንተን ንገረን። በአብ በወልድ በመንፈስ ቅዱስ ያጠምቀን ምዕራፍና ቁጥር ንገረን። እሺ አለ የለም። ለማንኛውም እሺ ልጆች አንድም ሐዋርያ ያጠመቀበትን ሳይሆን የማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ አጠመቀው አይደለ? ኢየሱስ ክርስቶስ አይደል? የለም እንደሱ። ክፈተውና ማቴዎስ ወንጌል ላይ 11:28 መሰለኝ። 11:28 ማቴዎስ ወንጌል በአብ ወልድ መንፈስ ቅዱስ እንመልከት። ማቴዎስ ስንት ነው ያልሽው? 11:28 አይደል? 11:28 መሰለኝ ነው። 11:28 ማቴዎስ ወንጌል ያው እና ማቴዎስ 11:28 እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ያ የማቴዎስ ወንጌል ላይ እኔ አሁን ለምሳሌ ቃል በቃል ለክርክር ሳይሆን ለእውቀት ነው የማነበው። ቃል በቃል በአብ ወልድ መንፈስ ቅዱስ ኢየሱስ ክርስቶስን ሲያጠምቀው ምን ብሎ ነው ያጠመቀው? መንፈስ ቅዱስ ብሎ አላጠመቀው። አብ ወልድ መንፈስ ቅዱስ ብሎ አጥምቆታል አለ ቃል በቃል እዛ ላይ። ኦኬ ወይ አንድ ደቂቃ ጠብቀኝ። እሺ ማን ክርስቲያን ካላችሁ መቀጠል ትችላለች። ጥያቄ ያለው ነው? ሰላም አለይኩም። አለይኩም። ድምጽ ይሰማል? ይሰማል። አሁን አግኝቻለሁ። 28:19 19 ላይ ኢየሱስ ክርስቶስን በአብ በወልድ በመንፈስ ቅዱስ አጥምቀውታል አለ። አዎ ያው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው።
እሺ የጋራው ኢየሱስን በአብ በወልድ በመንፈስ ቅዱስ ይኸው በቃ ቃል በቃል በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አልኩ እኮ እኔ ክርስቲያን ለእውቀት ስለሆነ የማነበው ለምን ላይክ ለፈጣሪ ከሆነ አንድ አምላክ እንደምትለው ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? አብ ወልድ መንፈስ ቅዱስ ለምን አስፈለገ? ኢየሱስን በአብ በወልድ በመንፈስ ቅዱስ ስም አትጠምቁት ነው ካልሽ የቱ ጋር ነው ኢየሱስን በዚህ ሊትራሊ ቃል በቃል ከኔ ጋር ትከራከር። አብ ወልድ ማለት ነው በአብ ወልድ በመንፈስ ቅዱስ ስም እያጠመቃችሁ ጥያቄው አሁን አንቺ በቃል ልክ አይደለም። ለምንረዳት የተሻለ አዳም ጭረጋበይ በአብ በወልድ በመንፈስ ቅዱስ ስም ኢየሱስን አትጠምቁ ነው ያልሽን። እኔ ለክርክር ሳይሆን ለእውቀት ነው ማለት ነው። እዚህ ጋር ለምን ተጻፈ አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? በአብ ወልድ መንፈስ ቅዱስ ስም እያጠመቃችሁ ለምን አንድ አምላክ ከሆነ በአንድ አምላክ ስም እያጠመቃችሁ ለምን አላለም? ስለ አምላክ ያወራን ሲጀምር ግን አንቺ ዝብታ ላይ ኢየሱስን እንደሱ አጠመቁት አልሽ። እሺ ኢየሱስ አህዛብ ነበር ማለት ነው እሱ በዚህ ከተጠመቀ? ምክንያቱም አህዛብ ነበር። you are not talking about ኢየሱስ እዚህ ጋር ስለ ኢየሱስ አይደለም እያወራን ያለነው። ሰውን እንዴት ወደ ትክክለኛ መንገድ መምራት እንዳለባቸው ነው አይደል እዚህ ጋር እየተናገረ ያለው? አይደለም ኢየሱስ ክርስቶስ ተጠምቋል ብለሽናል አይደል? ኦፍ ኮርስ ተጠምቋል። እሺ አህዛብ ነበር ማለት ነው ኢየሱስ? ምክንያቱም አህዛብን አጥምቋቸው ነው የሚለው አይደለም። ኢየሱስ ክርስቶስ ሲመጣ እኛን ሊያስተምር ነው የመጣው። ገባካ? ምን መጣ አይደለም ጥያቄው የተጠመቀው አህዛብ ስለሆነ ነው። የተጠመቀው እኛ መጠበቅ እንዳለብን ሊያስተምረን ስለፈለገ ነው። አህዛብ ነው ማለት ነው እሱ አህዛብ ስለነበረ ሳይሆን ተጠምቆ እዚህ ያለው አህዛቦችን አጥምቋቸው ነው እያለ ያለው። የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው ማለት ነው። በእናንተ ግንዛቤ አንተ ነህ ካሁን እንደዛ ኢየሱስ ክርስቶስ አልኩ ምድር ላይ ሲመጣ ቃላትን ልተገብር እንጂ ልሽር አልመጣም ብሏል። ስለዚህ ጥያቄው እዚያው ላይ አወረንጀ ገና ጥምቀት የሚያስፈልጋቸው አህዛቦች እንደሆኑ እየተናገረ ነው ኢየሱስ። ወይስ ተሳስቻለሁ? ኦፍ ኮርስ ተሳስቻለሁ። ስለዚህ ምን ይላል እዚህ ጋር? እንግዲህ ኪዱላ አህዛብን ሁሉ በአህዛብ ሊገበር ይላል። እንግዲህ ኪዱላ አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ አጥምቋቸው አለ። ስለዚህ የመጀመሪያው ተጠማቂ ኢየሱስ ከሆነ የመጀመሪያው አህዛብ ኢየሱስ ነው እያላቸው ነው ማለት ነው። አላልንም። አንተ ነህ ኢየሱስ ነው ብለህ የተረጎምከው እንጂ መጽሐፉ ላይ ኢየሱስ አህዛብ ነው ተብሎ አልበቃም የተጻፈ ታሪክ የለም። አንተ ራስህ ኢየሱስ ነው እዚህ ጋር የተጠመቀው አለሽ ነው ለመጀመሪያ ኢየሱስ ክርስቶስ ኦፍ ኮርስ ተጠምቋል። መጠመቁን እኮ አልካድኩም። ጥምቀት የሚያስፈልግ ተጠምቋል። በአብ ወልድ መንፈስ ቅዱስ እኛ መጠመቅ እንዳለብን ያሳየን ሊያስተምረን ስለመጣ አስበይው። ጥምቀት የሚያስፈልገው ለእነማን ነው ይላል ጥቅሱ? ለአህዛብ። ስለዚህ ኢየሱስ ተጠምቋል አልተጠመቀም? ተጠምቋል። እናመሰግናለን። this is not by the way ይሄ ክርክር አይደለም፣ ድርቀት ነው። አንተ ያስከው ቃል በቃል ክርክር እንደዛ አይደለም። እንዴት ከፈለክ ሊትራሊ ወርድ ባይ ወርድ እንደዚህ ነው ብለህ ማስረዳት ነው እንጂ ነው አይ እንደዛ ከሆነ አይደለም። እሺ አዳምጪ። አንደኛ ሐዋርያቶች ከዚያ በኋላ ተጠምቀዋል አልተጠመቁም? ከዚህ ጥቅስ በቃ በአብ ወልድ መንፈስ ቅዱስ ተብሎ ተጠምቀዋል አልተጠመቁም ነው። አልተጠመቁም። አንተ ነህ ውሸት ነው ያልከው እንጂ መጽሐፍ ቅዱስ እኮ ተጽፏል። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ካላል አንድ ሰው አሳየኝ፣ ችግር የለውም። መጽሐፍ ቅዱስ ኢየሱስ ክርስቶስ የት ሰው ማቴዎስ ዮሐንስ ወንጌል ላይ ዮሐንስ አይደል ያጠመቀው? ዮሐንስ ኢየሱስ ክርስቶስን ሲያጠምቀው ቃል ከሰማይ ወጣ። መንፈስ ቅዱስ በወፍ አማካኝነት ትከሻው ላይ ሆነች አጠመቀው። እባክሽ በአብ በወልድ መንፈስ ቅዱስ ስም ብሎ አጥምቆታል ወይስ ኢየሱስ? አዎ አጥምቆታል። ማስረጃ አልኩ ዮሐንስ ወንጌል ላይ ደካ ማንበብ ትችላለህ። እንደሱ በአብ በወልድ የለም ካልክ እኔ አለ ብያለሁ። ምክንያቱም ቃል ዮሐንስ ወንጌል ላይ አይልም እንደሱ በአብ በወልድ መንፈስ ቅዱስ ብሎ አጥምቆታል። አሁን ይሄው እዚህ ጋር እኮ አነበብኩ። ማቴዎስ ወንጌል 28:19 ላይ እኮ በአብ ወልድ መንፈስ ቅዱስ እንደሚጠመቅ አጥምቋቸው እንደተባለ እኮ አንብበሃል። እሺ አንዴ ላስረዳሽ። በቃ ከዚያ በኋላ ተምታዘዋል አስተምቀዋል አስተምቀዋል አይደል? ነገር ከኢየሱስ ክርስቶስ በኋላ ቅዱስን ብለው ከኢየሱስ ክርስቶስ በኋላ የኛ መጽሐፍ ተዘግቷል። ካላስ ከኢየሱስ ክርስቶስ በኋላ መጽሐፍ ተዘግቷል። ሐዋርያቶች አስተምቀዋል ወይስ
አልተጠመቁም ከኢየሱስ ክርስቶስ ከሄደ ካረገ በኋላ። ስለዛ ኤክስፕላኔሽን አርጉ ነው የተባሉት። ገባህ? አድርጉ ነው የተባሉት። ስለዚህ አድርጉ አልተጻፈልንም። አድርጉ ብሎ ግን ትእዛዝ ሰጥቷቸዋል። ከዚያ በኋላ አታውቂም። ማስረጃ ላሳይሽ። ሲጠመቅ የነበረው በአብ በመንፈስ ስም አይደለም። ላሳይሽ። አሳይ። በጣም ጥሩ። ሲጠመቅ የነበረው ነው ከተባለ በኢየሱስ ስም ብቻ ነበር። ላሳይሽ። አሳይ። እዚህ ጋር ምን ይላል? ጴጥሮስም ንስሐ ግቡ ኃጢአታችሁ ቢሰረይ ዘንድ እያንዳንዳችሁ በማን ተጠመቁ አለ? በኢየሱስ ክርስቶስ ስም ተጠመቁ። በመንፈስ ቅዱስ የታሉ ጥምቀት ላይ አነበብኩ እኮ ማቴዎስ ወንጌል ላይ በአብ ወልድ መንፈስ ቅዱስ ተጠመቁ ቢለውን አንብበሃል አይደል? ዋይ ያንን መጽሐፍ ቅዱስ ቃል ሽሮ ይሄ እኮ ሊደግፈው ነው እንጂ የመጣው እኮ ሊሽረው አይደለም የመጣው። ያንን መሻር ለምን አስፈለገ? እባክሽን አንድ ጊዜ ሐዋርያት ከዚያ በኋላ ጥምቀትን ሲያዝ ጊዜ ጴጥሮስ ከሐዋርያት ነው አይደል? አዎ። ስለዚህ ምን ብሎ ነበር ሊያዝ ይገባ? በአብ በወልድ መንፈስ ቅዱስ ስም ተጠመቁ ሊል ነበር የሚገባው ወይንስ በኢየሱስ ስም ተጠመቁ ሊል ነበር የሚገባ? በዛ አትጠመቁ አላለም። እኔ በኢየሱስ ስም ተጠመቁ ብሏል ስልሽ አላለም። የቱ ጋር ነው ያለው ብለሽ ነበር አይደለ? አሳየኝ ያልኩህ እኮ። ስለዚህ እዚህ ቦታ ላይ ሶስቱን ስላሴ አካል በእነሱ ነው ተጠመቁ ያለው ወይንስ ከስላሴ አካል በአንደኛ? የሚጻረር ታሪክ አልተጻፈም። በዛ አትጠመቁ ተብሎ የተጻፈ ታሪክ የለም። እሺ በአብ በወልድ መንፈስ ቅዱስ የሚያስጠመቀ አንድ ሐዋርያ አለ? አሳየሁ እኮ ቅድም ተጠመቁ ተብሎ የታዘዘውን። እባክሽን አንድ ሐዋርያ ያስጠመቃል ወይ በዚያ? ምን በአብ በወልድ መንፈስ ቅዱስ የሚያስጠመቀ ሐዋርያ አለ? እኔ ያሳየሁሽ ከስላሴ በአንድ አካል ብቻ ያስጠመቀ አሳየሁሽ። አንቺ ደግሞ አይ በአብ በወልድ መንፈስ ቅዱስ ያስጠመቀ አንድ ሐዋርያ አለ ወይ? አነበብኩም። የለም። ስለዚህ አንደኛ ይሄ ነው። ሁለተኛ ጥምቀት የሚባለው ነገር ከጊዜ በኋላ አሁን እኔ እኮ እየጠየቅኩ ያለሁት ማለት ነው መጽሐፍ ቅዱስ ላይ በአብ ወልድ መንፈስ ቅዱስ ተብሎ በሶስት የተከፈለ ታሪክ የተጻፈ አለ። የተጻፈ የለም ብለኸኛል አይደል? የተጻፈ አለ። አብ ወልድ መንፈስ ቅዱስ የተጻፈ የለም ያልኩሽ ምንድነው? አንደኛ የክርስቲያን እምነት አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል እምነት አለና ይሄ ጥቅስ የለም ነው መጽሐፍ ቅዱስ ላይ ይሁንና ተጽፏል እኮ አብ ወልድ ከሌለ ለምን ተጻፈ? ፈጣሪ ቀስ በይ እንጂ አዳምጪ። መጀመሪያ አብ መንፈስ ቅዱስ አንድ አምላክ ነው የሚል ተጽፏል ብላችሁ ታምናላችሁ ወይ? ያምናሉ። ግን መጽሐፍ ቅዱስ ላይ ያለው የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ምን ነው ነገርኩ እኮ አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። ጥያቄ አንድ አምላክ የሚለው ቃል አለ። እሺ ኢየሱስ ክርስቶስ ፈጣሪ እንደሆነ ነገርኩ። በቃ አብ ወልድ መንፈስ ቅዱስ የሚል የለም ብለሃል። አብ ወልድ መንፈስ ቅዱስ የሚል አለ መጽሐፍ ቅዱስ ላይ። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም አለ። ያገናኛቸዋል። ያገናኛቸዋል ሳይሆን አለ ወይ ነው ጥያቄው? አዎ አለ። ምክንያቱም መጽሐፍ ቅዱስ ዳይሬክት አይደለም ትርጓሜው። ቃሉ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል አለ ወይ ነው ጥያቄው? ዳይሬክት አይደለም ትርጓሜው እያልኩ ነው። አለ የለም አሁን የተናገርኩት ቃል እናንተ መታመን። እሺ ምን ነገርኩ እኮ መጽሐፍ ቅዱስ አንድ ቃል አይደለም። ስንት ቃል ነው መጽሐፍ ቅዱስ? አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ መጽሐፍ ቅዱስ ላይ ነው ጥያቄው። ከኮንቴክስቱ ሄደን አንድ አደረግናቸው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ ጥቅስ ላይ? አብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት ነው ማለት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል በአብ በወልድ መንፈስ ቅዱስ ስም አጥምቋቸው ማለት ምን ማለት ነው? አንድ ናቸው ማለት አይደለም? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ ወይስ የለም? አብ ወልድ ነገር አንድ አይሆኑ ኖሮ በክርስቶስ ስም አጥምቋቸው አይልም ነበር። ሁሉንም ላይ አድርገው ክርስቶስ በክርስቶስ ብሎ እኮ አንድ አድርጎ አምጥቶልሃል። መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ ወይስ የለም? ቃሉ አለ። እሺ አንዴ ላሳይሽና አንድ አምላክ ነው የሚለው ልትተከለ ነው ካልሆነ ተታላሽ ማለት ነው። የክርስቲያኖች እምነት ውሸት ነው ማለት ነው።
አንዴ ላስረዳ። እሺ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለውን ቃል አንብቡልን አለ የታርጋ እንደ ከቅርታ ጋር ታወራለሽ ቅድም ያነበብነው እኮ ነው ያነበብን ያለን። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ አንድ መሆኑን ሲያሳይክ ደግሞ ቅድም የሄድክበት ላይ ትሄድና በዚህ ብላችሁ አጥምቋቸው አይደለ? በክርስቶስ ስም አጥምቋቸው አንድ መሆናቸውን ደግሞ ይገልጽልሃል። እዛ ጋር አልኩ መጽሐፍ ቅዱስ አንድ እዚህ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ ላይ ምን ጥቅስ አለው? ይሄው በአብ ወልድ መንፈስ ቅዱስ ስም አጥምቋቸው አይደለ? ከዛም በኋላ ደግሞ በሚቀጥለው ቻፕተር ላይ ደግሞ እዚህ ጋር አብራራለን አይደለ? በሚቀጥለው ቻፕተር ላይ ደግሞ ሄዶ በኢየሱስ ክርስቶስ ስም አጥምቋቸው አለ። አጥምቋቸው አይደለም ጥያቄው። አብ ወልድ መንፈስ ቅዱስ አንድ አምላክ ላይ የሚል ቃል አለ ወይ ነው እዚህ ጋር? በዚህ አጥምቋቸው ብሎ በክርስቶስ አጥምቋቸው ካለ ይሄ እኮ ዲፋይን እያደረገው እኮ ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ቃል አለ ወይ እዚህ ጋር? እንዴ ቃል በቃል ምን አሁን ክርክር ነው እንዳያስከው? አዎ ክርክር ነው። መልስ እንደሰጣለሽ ቃል አልኩ እኮ መጽሐፍ ቅዱስ ቃል በቃል አይደለም። እዚህ ጋር ኤክስፕሌን ያደረገን እዛ ጋር ጀነራላይዝ አድርጎ በክርስቶስ ስም አጥምቋቸው አለ። አብ ወልድ መንፈስ ቅዱስ ኢዝ ኢኳል ቱ ክርስቶስ ካላስ ካላስ ብሎ ሂሳብ የለም። መንፈስ ቅዱስ አንድ አምላክ ነው ብሎ ክርስቲያኖች ይላሉ። ነገር ግን እንዲህ የሚባል መጽሐፍ ላይ ተፈጽሞ የለም። አለ ቅዱስ ጣልቃ ስትገባ የነበረው ልጅ አንተ ተከተለ ኮካል መጽሐፍ ቅዱስ ላይ አለ ወይስ የለም? ተጥር ሮማን የማን አለ አጥያቀልኝ ኢየሱስ ክርስቶስ ጌታዬ ሲሉት ለምን ተቀበላቸው? አንድ እሺ አትመልስም። ቅድም ስታውቃስ ጀዋ ነበር። አሁን ታርጋን ታገባችሁ ወደ እሺ የመጀመሪያውን ልጨርስልሽ እንድትረጅስ አዳም ላይ የሚያስቀምጠው መጽሐፍ ተራካሪ አብን አንድ አምላክ ያስቀምጣል። ነገር ግን አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም። አምላክ የተባለው መጽሐፍ ቅዱስ ላይ አብች ማስረጃ ላይ ትፈልጋለሽ? ምን አብ የሆነ አንድ አምላክ የተባለው ሌላ አንድ አምላክ የተባለው ነው። ኦፍ ኮርስ አብ አምላክ ነው። ኢየሱስ ክርስቶስም ግን ከኔ ጋር ኢየሱስ ክርስቶስም ግን አምላክ እንደሆነ በተለያየ ቨርዥን ላይ ምስክር ተሰጥቶታል። አለ ጌታ ይሉት ነው። አንድ አምላክ ቃል ቅዱን ጀምረን እያወራን ነበር። አንድ አምላክ የተባሉት አብ ወልድ መንፈስ ቅዱስ ናቸው አልሽ። እንደዚህ የሚል ቃል አላገኘንም መጽሐፍ ቅዱስ ላይ። ግን የሚገኘው ምንድነው? ወደ መጽሐፍ ረዳሽ ጊዜ አንድ አምላክ ብሎ የሚገልጸው ማለት ነው ከተባለ አብ ነው ይላል። ማስረጃ አላሳይ። ኦፍ ኮርስ አብ ነው። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። አብ ነው አንድ አምላክ የሚል አራት አንድ አምላክ አብ ወልድ መንፈስ ቅዱስ አጥምቆ ብቻ ቢሆን በአብ ስም አጥምቋቸው ነበር የሚለው ወይ? ለምን ክርስቶስን ጨመረና ደግሞ በክርስቶስ ስም አጥምቋቸው ተባለ? ለምን በአብ ስም ስለ አንድ አምላክ ሲናገር መጽሐፍ ቅዱስ አብን እንደሆነ አንድ አምላክ የሚለው አሜሪካስ በዚህ በአንድ አምላክ ላይ ለምን ታጋሩበታላችሁ ነው አንተ ጥያቄ። አብ ወልድ መንፈስ ቅዱስ ተብሎ ለምን ተጻፈ? እንዴ የተጻፈ ነገር እኮ ይሻር እያልኩ ነው። የተጻፈ ነገር እኮ አልተጻፈም ለሽ አክሴፕት አድርጊ እያልከኝ እኮ። አንድ አምላክ የሚለው ማን ነው ብለን ስናይ ጊዜ መጽሐፍ ቅዱስ ላይ ከተጻፈ ነገር ይልቅ ያልተጻፈ ነገር ለምንድን ነው ያልተጻፈ ነገር የምታነቢ? እኔ የተጻፈ ነገር ነው የማነበው። ለምን ምንጭ የተጻፈ ነገር እባክሽ ያልተጻፈ ነገር ነው ያመናችሁላችሁ ክርስቲያኖች። አብ ወልድ መንፈስ ቅዱስ አንድ አምላክ ላይ የሚል አልተጻፈላችሁም። በአብ ወልድ መንፈስ ቅዱስ ስም ለምን አጥምቋቸው ተባለ? ለምን በአብ ስም ብቻ አጥምቋቸው አልተባለም? ለምን በክርስቶስ ስም አጥምቋቸው ተባለ? አምላክ የሚለው መጽሐፍ ቅዱስ ማን ነው ከተባለ አብን እንደሆነ። ነገር ግን በዚህ በአንድ አምላክ ላይ ያጋሩበታል። ለምን? አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብለው አስተማሯችሁ፣ መምህሮቻችሁ ሰወዳችሁ። ስለተጻፈ ነው የተማርነው። ያልተጻፈ ታሪክ አላስተማሩንም። ተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የተጻፈ ነው። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው
ከተባለ አብ ወልድ መንፈስ ቅዱስ ሂዝ ክሬተር ነው ማለት ነው። ፈጣሪ ናቸው ማለት ነው። አይልም እንደ ፈጣሪ ናቸው። አስቡት፣ ፈጣሪ ነው ሳይሆን ፈጣሪ ናቸው። ኦፍ ኮርስ ሶስት ለአንድ እኛ ኮንሲደር ምክንያቱም የተጻፈ ነገር ነው እያነበብኩ ያሉት ባይዘው እሱን እያየት ነው። ኮሜንት ላይ እያየት ነበር። ልጆች የተጻፈ እንዳልሆነ አረጋግጠውልታል። ኦፍ ኮርስ የተጻፈ ነው። ገልጠህ እኮ አንብበዋል እኮ አብ ወልድ መንፈስ ቅዱስ የሚባል ታሪክ የተጻፈ የለም ስትል ነበር አይደል? አብ ወልድ መንፈስ ቅዱስ የተባለ የተጻፈ ነገር እንዳለ መንፈስ ቅዱስ የሚባል ታሪክ ክርስቲያን አለ። በባዶ ድርቃት ብሎ ያልተጻፈ ከሆነ አልተጻፈም፣ ግን ተጽፏል። ለምን ትከራከራለህ? የተጻፈ ነገር ለምን እንዲሻር ትፈልጋለህ? ረጋ በይ ወገናችን። አይናችን እናያለን ስላሉ ሰዎች ነው። አማርኛ ነው እናነባለን። ባልተጻፈ አብ ወልድ መንፈስ ቅዱስ አንድ አምላክ የሚባል አልተጻፈም። ክርስቲያኖች ረጋ በይ። ይሄን በዚህ በልኩ እንረዳዋለን ማለት ሌላ ነገር እኮ ነው። ትችላለህ ማለት ግን ያልተጻፈውን ነገር ተጽፏል። ኢየሱስ ክርስቶስ ያልተጻፈውን ግን ተጽፏል ብሎ መናገር በመጽሐፋቸው ላይ ማሸት ነው። ይሄ የተጻፈውን መካር ደግሞ እሱም ከባድ ነገር ነው። እንደሱ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚለው ቃል እዚያ ላይ ተጽፏል አልተጻፈም? በአብ ወልድ መንፈስ ቅዱስ ስም አጥምቋቸው ማለት እንግዲህ ምን ማለት ነው? እስቲ አብራራልኝ። በአብ ወልድ መንፈስ ቅዱስ ስም አጥምቋቸው፣ በክርስቶስ ስም አጥምቋቸው ማለት ነው። አንድ ጥያቄውን የጠየቁትን ድገሚ። ምን ነበር ያልኩት? ድገሚ እስኪ። ይሄንን ጥያቄ እንኳን መለስክልኝ አይደል? አንቺ መጀመሪያ ያነሳሽው ይሄ ጥያቄ አይከብድም። ወልድ መንፈስ ቅዱስ አንድ ናቸው የሚል ቃል ተጽፏል እዚያ ላይ ወይስ አልተጻፈም? አንድ አምላክ መሆናቸውን ጀነራላይዝ አድርጎ በክርስቶስ ስም አጥምቅ ብሎ ጽፏል። እንደረጋቸውና እዚህ ጋር አብ ወልድ መንፈስ ቅዱስ የሚለውን እዛ ጋር ደግሞ በክርስቶስ ስም ብሎ አንድ አደረጋቸው። ጥያቄውን ትገኝልኝ ያልኩት ምንድነው ያልኩት? አብ ወልድ መንፈስ ቅዱስ አንድ ናቸው አላልኩም። ማያቸው አይደል? አውቃ ዳርኩኝ ታውቃለች፣ ግን መልስ እንደሌለው ስለምትፈር ያላልኩት መልስ እንደሌለው አይደለም። እዚህ ጋር ኤክስፕሌን አደረገልህ። እዚህ ጋር ጀነራላይዝ አድርጎ ደግሞ በክርስቶስ ስም አጥምቋቸው ብሎ ደግሞ ነገረክ። ለምን ዲናይ ማድረግ አስፈለገ? የተጻፈን ነገር መካድ ለምን አስፈለገ? ጥያቄውን ልገምልኝ የጠየቅኩት አብ ወልድ መንፈስ ቅዱስ አንድ ናቸው የሚል የታለ አልከኝ። ልድገምሽ ልድገምሽ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ቃል አለ መጽሐፍ ቅዱስ ላይ ወይስ አለ? እሺ ክርስቲያን ልጅ አለ እዚህ ቦታ ላይ የለም አይደል? በህረት አለ። እዛው መልስ እኮ ሁለተኛው ላይ መልስከው መልስ እኮ መልስ ነው። በቃ በፈጣሪ አውቃችሁ ነው። በአብ ወልድ መንፈስ ቅዱስም አጥምቋቸው አለ። ቀጠልና ደግሞ በክርስቶስ አጥምቋቸው አለ። that means አብ ወልድ መንፈስ ቅዱስ is equal to ክርስቶስ ምንድነው? አንዳንድ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ አለ ወይንስ የለም ነው? ቃል በቃል ነው የፈለከው? ወርድ ባይ ወርድ? አዎ ቃል በቃል የለም። ምክንያቱም ኢየሱስ ክርስቶስ ምድር ላይ ሲመጣ ቃሉን ሊተገብር ነው የመጣው። ገባ? ሊተገብር ነው የመጣው ቃሉን በቃ ባለ በማለት መለሽ በቃ ነው ሰግዳ አሁን ማውራት ይችላልሽ። ኖ እንደዚህ እኮ ክርክር አይደለም። ወርድ ሳይንግ ቃል በቃል አይደለም። አብራራለን። እዚህ ደግሞ ዲፋይን አድርጎ እዚህ ኮልቱ ክርስቶስ አለ። አብ ወልድ መንፈስ ቅዱስ አጥምቋቸው፣ በክርስቶስ ስም አጥምቋቸው። ጨረሽ ሌላ ከኔ አውራ መለሽልን። ስለዚህ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ጥቅስ የለም መጽሐፍ ቅዱስ ላይ። እንግዲህ አሻዶ መጽሐፋቸው ላይ በጣም አልወሰን የለም ተናመንሻው። ቀጣይ ሌላ ክርስቲያን ካለ በቀጣይ ይችላል። ስለ መሐመድ አንድ ጥያቄ አለ። ስለ አምላክ እየተወራ ስለ ነብይ ወይንስ ነብይ ነው? ኢየሱስ ክርስቶስ አመንሽ ማለት ነው። ኢየሱስ ክርስቶስ ለኔ ነብይ አይደለም አምላክ ነው ብዬ ነው የማስበው። ምክንያቱም የተለያየ ፓርቶች ላይ ፈጣሪ ብለው ሲጠሩት ፈጣሪ አይደለም ብሎ የመለሰበት ፓርት የለም ብሎ የጠሩበት አንድ ቦታ አለ መጽሐፍ ቅዱስ ላይ አለ። ብዙ ቦታ አለ። ጌታችን ብለው ጠርተውታል። አያችሁ አይደል? ፈጣሪ ብለው የጠሩበት አለ። የቱ ጠብቀ ትንሣኤ ቀን ፈጣሪ ብለው ይስጣቸው። ጥያቄ ያለው ከላይ መጠየቅ ይችላል።
ሄሎ ያካላ አመካ እሺ እኛ አካባቢ ማለት ነው የሆነ በቃ የሽርክ እንትን በጣም ይበዛል በል እና በቃ ያኔ ሽርክ አለ እኛ አካባቢ እና የሆነ በአመት ሁለት የሚከበር የሆነ ወጪ የሚወጣበት ነገር አለ። በዛ ደግሞ ካልተሳት ምናምን አሰጥማልክ የሆነ በቃ የመገለል በድር የሆነ ድር ታውቃለህ በድር የመውጣት እንትን ምናምን አለ በል እና ሳንፈልግ እንሰጣለን። አንዳንድ ሰው ሳይፈልግ ነው የሚሰጠው እና ይሄ እንዴት ይታያል? ያኔ የመጣውን ጣል መስጠት ነው ወይስ ለመኖር ለማህበር? ሁለተኛ ጥያቄ ደግሞ አንድ ሰው ወይም ደግሞ ብድር ተበድሮ ያሰባለው አንዳንዱ ብሩ የት ሽርክ ቦታ ከሆነ እዛ ቦታ ላይ ሲያጋጭሁና ብቻችሁን ብትቀሩ እንኳን ሄና ወርስ እሺ ያገሽ ምን ማስረጃገኘሽ እየተንታሪ ያሉበት ቦታ አሎ ምን ታድርጋለሽ ማለት ነው? ዮሐንስ ወንጌል 20:28 ላይ ፈጣሪ ብለውታል። እዚያ ላይ አንብብና እንግዲህ ያው ዮሐንስ ወንጌል 20:28 ላይ ኢየሱስ ፈጣሪ ብለውታል ወይዛው ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ፈጣሪና አዳኜ ፈጣሪ ምን ይላል እዚያ ቦታ አለ ይላል። ፈጣሪ ጌታችንና አዳኛችን ብሎ ጠርቶታል ዮሐንስ። ፈጣሪ የሚል ቃል የለም ታክል ሰካላ አንዴ ወተሻል መሰለኝ አልወጣውም። የሉቃስ ወንጌልም ላይ ይላል ፈጣሪ ብሎታል። ጌታችን እና አዳኛችን ብሎታል። ፈጣሪ ማለት እሱን እንጨርስና ጌታ ወደሚል እንሄዳለን። ችግር የለም። ያ አምቦ ፈጣሪ ያላለውም አይደለ? እኔ በእንግሊዘኛ እያነበብኩ ስለሆነ ትራንስሌት አደረገው በአማርኛ በተሳሳተ መንገዱ ትራንስሌት አደረገው ይችላል። እሺ ፈጣሪ ያለበት ቦታ ካለ ስጭን እና ፎር ኤግዛምፕል ፈጣሪ ብዬ ነው ትራንስሌት ማረቀው ይሆናል። ፈጣሪ የሚል ቃል ተናግሮታል ወይ? የነገርኩ እኮ ነው። ኢሴስ ሎርድ ማለት ምን ማለት ነው? የቱ ጋር ነው ፈጣሪ ብሎ የተናገረበት? አንድ ጊዜ በራፍ እሺ በእንግሊዘኛው ቨርዥን ላይ ቀይረውና ከዛን ነገር አሳይካለሁ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። ሁዝ ሎርድ ማለት ምን ማለት ነው? ወደ ስለመት አለ እባክሽ ፈጣሪ ያለበት ቦታ አለ። አይቱልጁ ቃል በቃል ለምንድን ነው አንተ ቃል በቃል የአማርኛ ቃል በቃል የምትፈልገው? ማይ ሎርድ ኤንድ ማይ ሴቪየር ማለት ምን ማለት ነው? ቃል በቃል ነው እየፈለግን ያለን እንጂ የተናገረው ቃል በቃል እስከሆነ ድረስ ያ ቃል በቃል የተናገረው ወደ ያለበት ያ ቃል ወደ ጌታ የሚለውን ምን ማለት ነው ወደሚለው እንመጣለን። ይፈሻል አይደል? ሚለውን እንመጣለን። ግን ፈጣሪ ብሎታል ብለሽ አትዋሽ። አልዋሽም። እሺ ፈጣሪ ያለው ጌታ ብሎታል የሚለውን ቃል ነው አንቺ እያልሻለሽ። ማይ ሎርድ ኤንድ ማይ ሴቪየር ብሎታል። እሺ ጌታዬ ማለት ምን ማለት ነው? እንደ መጽሐፍ ቅዱስ ጌታ ምን ማለት ነው? ፈጣሪ አይደለ ጌታ? እሺ ጌታ የሚለው የክርስቶስ የጌትነት አንደኛ መለኮታዊ ጌትነት አለ። በመደረግና በስልጣን ሊገኝ ጌትነት አለ። ክርስቶስ ጌትነት በመደረግ ያገኘው የስልጣን ጌትነት እንጂ ሌላ ለምን አለው? ሌሎቹ ከዚህ በፊት የነበሩት መሲዎች ጌታዬ ተብለው ነበረ። ፎር ኤግዛምፕል ልጄ ብሎ እግዚአብሔር ጠርቷቸው ያውቃል? እሱን በጣም ችግር ነው። አንዴ ጌታ የሚለውን እንጨርስ። እሺ ጥሩ። የክርስቶስ ጌትነት በመደረግ የተገኘ ጌትነት ኢየሱስ በመደረግ ጌትነቱን እንዳገኘ ማስረጃ አሳይ። ኦኬ በመደረግ መሆኑ ማስረጃ አሳይ። በመደረግ የመጣ ጌትነት ነው ብለህ ዲፋይን ያደረግከው ለምን እንዳልከው አሳይ። ምንለው ቃል በቃል ነው እንደምናገረው ማሳይ። ኦኬ በመደረግ የመጣ ኮንቴክስቹዋሊ ማብራራት አትችልም። ቃል በቃል እዛ ላይ እኔ ከራሴ ያለሽ አልናገርም። እንዳነበብኩ እናገራለሁ። ንግግሬም ቀን ነው ለተናገርኩት ቃል በቃል እንጂ ከራሴ አልናገርምና ዳሩ ግን ትምህርቴ በማስረጃ ነው። ያው አሳያችሁ እዚህ ጋር
እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወክላል እንዳደረገው። ስለዚህ ጌታ ያደረገው እግዚአብሔር ጌታ ያደረገው እግዚአብሔር ነው። ሌላ ጌታ ያደረገው አለ እግዚአብሔር ማለት ነፋና ኦኬ ሹ የሴት ልክ እንዲሁ እግዚአብሔር ያደረገው ይላል። ስለዚህ ክርስቶስ ጌትነትን በመደረግ ያገኘው ጌትነት ነው። ያ ማለት የስልጣን ጌትነት ነው፣ መለኮታዊ ጌትነት አይደለም። ኖ የስልጣን ጌትነት መሆኑን አንተ ነህ እኮ አሁን እዚህ ጋር ኤክስፕሌን እያደረክ ያለው። የስልጣን ጌትነት ነው ተብሎ የተጻፈ ታሪክ አለ መጽሐፍ ቅዱስ ላይ። አንድ ጌትነትን በመደረግ ነው ያገኘው ወይንስ አይደለም? አመንሽስ? ኦኬ መደረግ ማለት ምን ማለት ነው? መምጣቱ ራሱ መደረግ አይደለ እንዴ? ኢየሱስ ክርስቶስ እዚህ ምድር ላይ መምጣቱ እኮ ማረጉ ነው አይደለ? ማሳየቱ ነው አይደለ እንዴ? አንደኛ በመደረግ የሚለውን ቃል አሳየኝ ብለሽ ነበር። አይተሻል አላየሽም? ኦፍ ኮርስ በመደረግ በጣም ጥሩ። ስለዚህ ጌታ ተደርጎ ነው ማለት ነው። ጌታ ተደረገ ሲባል ጌታ አድራጊ አለው የለም? አለው። አብ ወልድ መንፈስ ቅዱስ አይደል? ለኔ ይላል። ምክንያቱም የተጻፈ ታሪክ ስለሆነ አብ ወልድ መንፈስ ቅዱስ ስለተጻፈ ራሱ ላይ አይደል? መደረግ ላይክ ኖርማል መደረግ መሆኑን አንተ በምን አወቅ? ቃል በቃል ስላገኘው መጽሐፉ ላይ ስላብራራኸው ነው ትራንስሌት ስላደረግከው በአንተ መልክ ስለገለበጥከው ነው እንጂ መደረግ መፈጠር ቢሆንስ አብራራህ አትበይ። እኔ አላብራራም በሰው መጽሐፍ። ኦኬ ካላብራራክ መደረግ ማለት መፈጠር ነው ካለስ። ስለዚህ ተፈጥሮ ነው ኢየሱስ ክርስቶስ። ኮርስ ተፈጥሮ ነው ኢየሱስ ክርስቶስ ተፈጥሮ ነው የሚል ክርስቲያን መጣ። ማሻአላህ ወላሂ ትልቅ ከፍሎ ነው ትልቅ እርግጥ። ኢየሱስ ክርስቶስ ተፈጥሮ ነው። ማን የፈጠረው? አብ ወልድ በቃል ነው የተፈጠረው። ኢየሱስ ክርስቶስ በቃል ነው የተፈጠረው። ኖርማል ቃል ማን ነው? ቃል ማን ነው? ጌታ። የትኛው ጌታ? አብ ነው ቃል? አብ ወልድ መንፈስ ቅዱስ አይደል? ቃል አብ ነው። ቃል ኢየሱስ ክርስቶስ ነው። ስለዚህ የራሱ ፈጣሪ ማለት ነው። መለስክልኝ። ስለዚህ አብ አልፈጠረውም ማለት ነው። መንፈስ ቅዱስ አልፈጠሩትም። አብ ወልደ መንፈስ ቅዱስ አልኩ እኮ አንድ እግዚአብሔር ነው። አብ ወልደ መንፈስ ቅዱስ አንድ ምን እንደዛ ነው። ኢየሱስ ክርስቶስ እኮ አብ መሆኑን እኮ ራስ መሰከርከው። ኢየሱስ ክርስቶስ ቃል ነው አይደለ? ቃል ደግሞ እግዚአብሔር ነው አይደለ? ስትሄድ ፈጣሪ የራሱ ፈጣሪ የራሱ ነው አይደለ? ኢየሱስ ኦፍ ኮርስ። እሺ ቃል ነው የፈጠረው ኢየሱስ። አብ ቃል ነው አይደለም? ነው። ስለዚህ አብ ኢየሱስ ነው። ኦፍ ኮርስ። ስለዚህ በመስቀል ላይ የተሰቀለው የአብ ነው። ኦፍ ኮርስ። ያቱም ሶስቱም አንድ ናቸው። ስለዚህ አብም ወልድም መንፈስ ቅዱስም በመስቀል ላይ ተሰቅለዋል ማለት ነው። አዎ ኦፍ ኮርስ። አንተ ራስህ መለስከው እኮ ባይ ዘ ወይ የእስልምናን ጥያቄ አንተ መለስከው። ኢየሱስ ክርስቶስ ቃል ነው። ስለዚህ ክርስቲያኖች የሰማችሁ ነው። አብም ወልድም መንፈስ ቅዱስ ተሰቅለዋል። እሱ ላይ ክርስቲያን አለ የለም? ክርስቲያን አለ እሱ ላይ አንዱ ይሄ ነው። እሺ ድንግል ማርያም በማኅፀኗ ተጸነሰችው አብንም ወልድንም መንፈስ ቅዱስንም ነው ወይንስ ወልድን ብቻ ነው? ወልድ ነው የተወለደው፣ ግን በውስጡ ቃል አለ which is አብ። ሲናገር ደግሞ ምን አለ? መንፈስ አለ፣ መንፈስ ቅዱስ አለ። አብ ወልድ መንፈስ ቅዱስን ፈጣሪ ነው የወለደችው። ስለዚህ አብ እና መንፈስ ቅዱስ ተጸንሰዋል ማለት ነው አይደል? ባይ ወርድ በቃል ኢየሱስ ክርስቶስ ባወራ ቁጥር በአፉ በተናገረ ቁጥር መንፈስ ቅዱስን ነበር ሲናገር የነበረው። ድንግል ማርያም አንድ አምላክ ነው የጸነሰው አይደል? በጣም ጥሩ። ከዚያ ከተጸነሰው አምላክ ውጭ ሌላ አምላክ የለም አለ። እኛ ሊትራሊ አብ ወልድ መንፈስ ቅዱስ ብለን ሶስት እንደ አንድ ብለን ነው ያመንን ያለ ነው። እሱም ደግሞ አብ ወልድ መንፈስ ቅዱስ የሚባል ታሪክ እንዳለ ራስ መጽሐፉን ገልጠህ እኮ ሳይተናል። ኢየሱስ ክርስቶስ ደግሞ አብ እንደሆነ ደግሞ ቃል አብ ነው አልክ አይደል? ቃል ደግሞ ሆነ አልክ which is ፈጣሪን አብን ሰው አረከው ማለት ነው። ገባህ? መክየር ሰታውሪ አንቺ ራስሽ ነው። አሁን ከምታወራው አወራር እኮ ዴፊኒት እንትኑ ነው የመጣው ባይዘው ወደ ኮንክሉዥን ነው የመጣው። ስለዚህ
አብ ተሰቅሏል፣ ወልድ ተሰቅሏል፣ መንፈስ ቅዱስም ተሰቅሏል እያለች ነው። ይሄ ትክክል ነው። ልክ ይከላል ልክ ልክ ያለ እሺ ክርስቲያን የለም መስለኝ። እሺ ለማንኛውም ስንት አምላክ አለ ስላት ጊዜ ያው ትክክል አይደለችም ያለ ነው። እሺ ለማንኛውም ሰውን የራሷን እምነት እሺ ስንት አምላክ አለ? አንድ አምላክ። አቤት ሰላም ነው አለ። አሁን አብ ወልድ መንፈስ ቅዱስ ሶስቱም ተሰቅለዋል ትላለች። እውነት ነው? ይሰማል? ይሰማል። ሶስቱም ተሰቅለዋል አላልኩም። የተሰቀለው ወልድ ነው። ሊትራሊ ግን አብ ወልድ መንፈስ ቅዱስ አንድ ናቸው። ስህተት ነው። ሶስቱም አልተሰቀሉም። ሶስቱም ተሰቅለዋል አላልኩም። እኔ አብ ተሰቅሏል ብለሻል አላልሽ? የተሰቀለው ወልድ ነው። ግን አብ ወልድ መንፈስ ቅዱስ ግን አንድ ናቸው። ቲፒካሊ ቃል በቃል ተረጉመው አለው ካልክ አንተ ፈጣሪ ሶስት ፈጣሪ አንድ ከሆነ አንዱ የተሰቀለው ወልድም ነው አብም ነው ካልክ እሱ ያንተ ዲፊኒሽን ነው። አብ ተሰቅሏል ብለሻል አላልሽም? አላልኩም። ወላሂ አላልሽም። ለምን ትጀምሪ? አይነኝ እዚህ ነገርኩ እኮ እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። እየመለስኩልህ ያለሁት እኮ በአንተ ኮንቴክስት ነው። አንቺ ራስሽን ሶስት አብ ወልድ መንፈስ ቅዱስ ይኸውልህ አብ ወልድ መንፈስ ቅዱስ አንድ ናቸው አልኩህ። ስለዚህ ወልድ ቢሰቀል አብም ተሰቀለ ማለት ነው ወይ ያልከው ራስህ ነህ አይደል? ቴክቱ እንደፈለከው አብ እንደፈለከው ነው። አብ ሰማይ ላይ እንዳለ መጽሐፋችን ይናገራል። ስለዚህ አብ አልተሰቀለም። አንተ እኮ ወደ አብ ተሰቅሏል የመጣኸው። አብ ተሰቅሏል ወይ ስልሽ ተሰቅሏል? ኦፍ ኮርስ በአንተ ኮንቴክስት አብ ተሰቅሏል። ሶስቱ ፈጣሪዎች አብ ወልድ መንፈስ ቅዱስ አንድ ከሆኑ የተሰቀለውም አብም ተሰቅሏል ወይ አይደለ? ያንተ ጥያቄ ስንት አምላክ ነው የምታመልከው? ሶስት ሆነው ግን እንደ አንድ ነው የማመልከው። ጥያቄው ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። ያ አንድ አምላክ መስቀል ላይ ተሰቅሏል አልተሰቀለም? ከመሃሉ አንዱ ፓርት ተሰቅሏል። ስንት ፓርት አላቸው አምላኮች? ስለ አምላክ ሶስት አምላኮች አሉ። ከሶስቱ አምላክ አንድ አምላክ ነው የተሰቀለው ማለት ነው። እና ስለዚህ ያልተሰቀለው ሁለት አምላኮች አሉ። ኢየሱስ ሶስት አምላክ አላህ አሽርቱን ዋሂድ አሐድ አላህ ሱብሓነሁ ወተዓላ አንድና ብቸኛ በሆነው አምላክ ላይ ማጋራት ሶስት አምላኮች አሉ። አንዱ አምላክ ተሰቅሏል፣ ሁለቱ ያልተሰቀሉ አሉ። ክርስቲያኖች ሶስት አምላክ ያመልካሉ። ከዚህ ተስተዋለች እሺ ማነው ክርስቲያን ላይ ሊታሰብ ማለት ይችላል። ሰላም አቤት አለ። እሺ ስንት አምላክ አለ ብለህ ነው የምታምነው? አንድ አምላክ። እሺ ያ አንድ አምላክ በመስቀል ላይ ተሰቅሏል አልተሰቀለም? በተለየ አካሉ ወልድ ተሰቅሏል። በተለየ አካሉ አንድ አምላክ በሶስት አካል ብለን ስለምናምን በተለየ አካሉ ነው የተሰቀለው። አምላክ ስንት አካል አለ ወደሚለው እንመጣለን። አሁን ግን ስለ አምላክ ነው፣ ስለ መለኮት ነው ጥያቄ። ስንት አምላክ አለ ብዬ ስጠይቅህ ጊዜ ሶስት አካል አለ ብሎ መመለስ ስለ አካል አይደለም ጥያቄ። ስንት አምላክ አለ ብዬ ስጠይቅህ አንድ አምላክ ብለህ እንዳለስከው ያ አንድ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ እኮ። አካል የሚለው የመጣውልህ ሰው የሆነው በአንደኛው በተለየው አካሉ ስለሆነ የተሰቀለውም በተለየ አካሉ ነው ማለት ነው። በተለየ አካሉ በለበሰው ስጋን የተሰቀለው አንድ አምላክ ብያለሁ። ስንት አካል አለ? ስንት አካል? ሶስት አካል። አሁን ስለ አካል አይደለም ጥያቄ፣ ገብቶሃል አይደለ? ስለ አምላክ በመስቀል ላይ ተሰቅሏል ወይ ነው ጥያቄ። አዎ ተሰቅሏል። የአንድ አምላክ ተሰቅሏል? አዎ አምላክ ተሰቅሏል። በጣም ጥሩ። አምላክ ተሰቅሏል። አምላክ ሞቷል አይደለ? ስለ ኃጢአትህ። አዎ ያልሞተ ያልተሰቀለ አምላክ አለ የለም? አንድ አምላክ ነው ያለ። ያልሞተ አምላክ ያልተሰቀለ አምላክ አለ የለም? የለም። በጣም ጥሩ። አብ ተሰቅሏል አልተሰቀለም? እኮ በተለየ አካሉ ነው አልኩ እኮ። ወልድ የተሰቀለው በተለየ አካሉ ነው። አብ ተሰቅሏል አልተሰቀለም?
እንዴ አብ የራሱ የሆነ አካል አለው። አብ አልተሰቀለም። ስለዚህ ያልተሰቀለ አምላክ አለ ማለት ነው። የተሰቀለ አምላክ አለ ተነሱ እኮ አንዴ እዚህ ጋር ወልድም እኮ ተሰቅሏል ማለት ተገለጸ እኮ በስጋ በተገለጠበት ስጋ ነው እንጂ የተሰቀለው ዳለ ወልድ ሁሉም ልቆ ለምሷል ማለት እሺ ምክል ነው ወልድ ነው አይደለም። ይሄን ያህል የሚባል አይደለም። መለኮት ግን በሁሉም ቦታ ስላለ እዛ ላይ መገለጥ በስጋው መገለጥ ነው የሚባለው እንጂ ጠቅሎ መጥቶ በማርያም ማህፀን ገብቷል ማለት አንችልም። ስለዚህ በማርያም ላይ ነው ስጋ ብቻ እንጂ መለኮት አይደለም አይደል? መለኮት ነው። መለኮት በሁሉም ቦታ የሞላ ነው። ስለዚህ ከማርያም በያዙ ስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም የጸነሰው ስጋ ነው ወይንስ መለኮት ነው ወይንስ ስጋ መለኮትን ጭምር ነው? አዎ አምላክም ሰው ማለት ስጋም መለኮትም ነው። ነገር ግን መለኮት ስጋ ተገለጠ ከሷ ስጋና ነፍስን ከሷ ይዞ ስጋ ተገለጠ ማለት ነው። በማርያም ማህፀን ውስጥ ከስጋ ጋር ከተጸነሰው መለኮት ሌላ መለኮት አለ የለም? መለኮት እኮ በሁሉም አለ። በዚያ ብቻ ተወሰነ ማለት አይደለም። እባክህ ስንት መለኮት አለ? አንድ መለኮት ነው ያለ፣ ግን በሁሉም የሞላ ነው። በዚህ ብቻ የተወሰነ መጥቶ የሚገባ የሚወጣ ምናምን ሳይሆን እሺ በሁሉም የሞላ ነው ማለት ምን ማለት ነው? በሁሉም የሞላ ነው ማለት የተወሰነ አይደለም ማለት ነው። እዛ ጋር ተገለጠ ማለት እዛኛው ጋር የለም ማለት አይደለም። በማርያም ማህፀን በስጋ ተገለጠ ማለት በሰማይና በሌሎችም በምድርም የለም ማለት አይደለም። በዛም ማለት ነው። ስለዚህ በእኔ ውስጥ መለኮትም አለ ማለት ነው። ሁሉም የሞላ አዎ መለኮት በሁሉም አለ። ስለዚህ በእኔ ስጋ ውስጥም መለኮት አለ ተዋህዶኛል። እንዴ መዋሃድም አልተዋሃደም አለን ተዋህዶ ታዲያ ከክርስቶስ በምንድን ነው የሚለው የተለየው? በመለኮት በእኔ አለ ወይ ስለ አለ ብለኸኛል። ስለዚህ እኔ አምላክ አይደለም ተዋሃደን እንጂ አልተዋሃደም። ከመቤታችን መነሰው ስጋ ከስጋ ጋር ሄዷል ማለት ነው። ተገልጦበታል። በአንተ ተገለጠብህም ነው። አንድ በክርስቶስ ስጋ ውስጥ መለኮት አለ፣ በእኔ ስጋ ውስጥ መለኮት አለ ወይስ? በአንተ ስጋ ውስጥ ለምን የሚለው ይወስነዋል። አሁን በሰማይም በምድርም አለ ብንልም በማርያም ማህፀን ውስጥ ያለው ለተዋህዶ ነው። ተዋህዶ ሰው ለመሆን ነው ያለበት ዓላማ ይለያል ማለት ነው። በእንስሳት ላይም አለ። ነገር ግን ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ ነው። ያው በስጋ መገለጥ ማለት ተዋህዶ ማለት ነው አይደል? ተዋህዶ የሚል ቃል የለም መጽሐፉ ላይ። ተዋህዶ ማለት እኮ ስም ነው፣ አንድ መሆን ማለት ነው። ተዋህዶ የሚል ቃል መጽሐፍ ቅዱስ ላይ የለም። ይሄ ነው እኛ ነገር ምን በሁሉም ቦታ አለ ላይ ያልከው ቅድም ወይስ ተሳስቼ ነው ብያለሁ? አልተሳሳትክም። በገሃነም ውስጥ አለ የለም አምላክ? በሁሉም አለ። ስለዚህ ገሃነም ውስጥ አለ አይደል? ለምን ታመልከው አምላክ የክርስቲያኖች አምላክ በሁሉም ቦታ አለ ብያለሁ እኮ። በዚህ የሚባል ነገር የለውም። በሰው ላይም አለ። ተዋህዶ ላልከው ቅድም እኔን ተዋህዶኛል ወይ ላልከው ተዋህዶ ሶስት አይነት ተዋህዶ አለ። ባህሪያዊ ተዋህዶ፣ ነጠላ ተዋህዶና የሱ ምንድነው መግቦታዊ ተዋህዶ ማለት ነው። ከመቤታችን የተዋህዶ ባህሪያዊ ተዋህዶ ነው። በእንስሳትም በሌሎችም ላይ ያለው ደግሞ መግቦታዊ ተዋህዶ ለመመገብ አለ ማለት ነው። በሌሎች ተዋህዶ ከሚለው ቃል ስንነሳ ከመሰረቱ መጽሐፍ ቅዱስ ላይ የለም። እንዴ ስም እኮ ነው። ሁሉም ነገር እኮ መጽሐፍ ቅዱስ ላይ መኖር አይጠበቅበትም። እንዲህ የምትናገሩት መጽሐፍ ቅዱስ ላይ የለም ማለት ነው። ሁሉም ነገር መጽሐፍ ቅዱስ ላይ መኖር አይጠበቅበትም። ተዋህዶ የሚለው ቃል መጽሐፍ ቅዱስ ላይ የለም ማለት ሰበሰበ ያወራኛል የለም። ስለዚህ እያልኩ ያለሁት ሁሉም ነገር መጽሐፍ ቅዱስ ላይ መኖር የለበትም ነው። እያንዳንዱ ቃል መኖር የለበትም። ይሄ አንድ መሆን ማለት ነው። መግባቢያ ቋንቋ ሲሆን ቃል ስትጠየቁ ጊዜ አላችሁ ድፍረት ከተናገራችሁ በኋላ የክርስትና እምነት መሰረት የሆኑ ነጥቦችን ልክ ማስረጃ ስትጠየቁ መስጠት አይጠበቅበትም። አላህ የት ነው ያለው? መኖር አይጠበቅበትም፣ መጻፍ አይጠበቅበትም ወደሚል ትሄዳለህ። ይሄ አስኬድ ታቻለህ። ሁሉም ቃል መጽሐፍ ቅዱስ ላይ መኖር አይለብንም። በተዘዋዋሪ ማለት ሐሳቡን ይዘን ስም እናወጣለታለን ማለት ነው። የለም ሲጀመር ቃሉ የለም የምትናገር እኮ ሐሳቡን ቃል ስጋ ሆነ ማለት ነው። አለው ብለህ ታምናለህ? ለምን አይነት አምላክ? ለአምላክ አምላክ አለው ብለህ ታምናለህ? ለምሳሌ ለኢየሱስ ክርስቶስ ከሆነ አምላክም ነው ኢየሱስ ክርስቶስ። ስለዚህ አምላክ ሊባልለት ይችላል። ለአምላክ አምላክ አለው ወይ? ስለ ጥያቄ ስለማከም የለውም።
አምላክ የለውም። ኢየሱስ ክርስቶስ አምላክ አለው የለም? ኢየሱስ ክርስቶስ አምላክ ብቻ አይደለም አምላክም ሰውም ነው። የት ጋር ነው አምላክም ሰውም ነው ብሎ የተናገረው ኢየሱስ? ኢየሱስ ሰውም አምላክም ተብሎ ተገልጿል። ኢየሱስ ክርስቶስ ስለራሱ ሲናገር እኔ ሰውም አምላክም ነኝ ብሏል ወይ? መጽሐፍ ቅዱስ ላይ ያላሳያለሁ። ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ስለራሱ ተናግሯል ወይንስ አልተናገረም? እኔን ያየ አብን ኢየሱስ ክርስቶስ ራሱን አምላክ ቃላትን ተናግሯል ከመጽሐፍ ቅዱስ ውስጥ ሰው መሆኑን በስጋ ተገልጦ ኢየሱስ ክርስቶስ እኔ ሰውም ነኝ አምላክም ነኝ ብሎ ተናግሯል ወይ? እኔን ያየ አብን አየት ነው ማለት ነው። መልሳት የት አድርገሽ ለእንደሱ ግን መጽሐፍ ቅዱስ ነው። ጥያቄው ምንድነው? ኢየሱስ ክርስቶስ እኔ ሰውም አምላክም ነኝ ብሎ ምን ቃል በቃል ነው የፈለከው? ቃል በቃል የሚባል መስፈርት ጥያቄ አለ እንዴ? አንተ ስለተናገርከው ነው። ምን አልከኝ አንተ? ኢየሱስ ሰውም አምላክ ነው ያልኩት። ከምን ተስተህ ነው? አምላክ ለመሆኑ ማረጋገጫ ስላለኝ ሰውም ለመሆኑ ማረጋገጫ ስላለኝ ሰውም አምላክም ብዬ እቀበለዋል። እንዴ ጥያቄውን አንተ ትጠይቅልኝ። ለተናገርከው ሐሳብ እኔ ነኝ ጥያቄ ማነሳው። ገብቶሃል አይደል? አይ ቃል በቃል የሚባል መስፈርታዊ ጥያቄ የለም ብዬ ነው። ክርስቲያኖች ሰውም አምላክም ነው ተናገሩ አይደል? እሺ እንደት ማስተምሯል ወይ ኢየሱስ ክርስቶስ? አላስተማረም። የለም አንዲትም ቦታ ላይ እኔ ሰውም አምላክም ነኝ አላለም። እሺ እኔን ያየ አብን ያየ ማለት ምን ማለት ነው? ለምን እናካብራራለን? እሺ ወረሰመታ እየተናገረ ያለው ስለ ቀጥታ ማየት አይደለም። አንደኛ እሱ ላይ ስለ ቀጥታ ማየት ይቅርታ አድርግልኝና ማለት ነው ቃል በቃል አንተ የተናገረውን ከውን ቃል እኮ መጽሐፍ ቅዱስ ላይ መፈለግ የለብህም። ስለዚህ የለም አይደል? ግን ሐሳቡን ይዘህ ከሐሳቡ መረዳት ትችላለህ። ሐሳቡን እንመጣለን። ግን ከመጀመሪያ ከቃሉ ስንነሳ ጊዜ የምትናገሩት ቃል የለም መጽሐፍ ቅዱስ ላይ። እንደኛ አስቡ ወደ ሐሳቡ ኢየሱስ ክርስቶስ እናንተም የምትሉት የለም እኮ ኢየሱስ ክርስቶስ ነብይ ብቻ ነኝም እኮ አላለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ እንደሌላ አረጋግጥና ከዚያ በኋላ ወደ ነብይነቱ ደግሞ እንመጣለን፣ እናሳያለን። ችግር የለም። ኢየሱስ ክርስቶስ አምላክ ነኝ ያለበት ቦታ የለም። እኔ አምላክ ነኝ ብሎ አልተናገረም። ነብይ ብቻ ነኝም ብሎም እኮ አልተናገረም። እሱን እንመጣለን አልኩህ። መጀመሪያ አምላክ እንዳልሆነ አረጋግጠና አለስ ቀጣይ ትጠይቀናል። እንዴ አይደለም እኮ እያልኩ አይደለም። ቃል በቃል የለም። ከሐሳቡ ተነስተን ግን ኢየሱስ ክርስቶስ አምላክ ነኝ ያለበትን ላሳይ ይችላል እያልኩ ኢየሱስ ክርስቶስ ወደ አምላክ ነኝ ያለበት የለም መጽሐፍ ቅዱስ ላይ ተስፋቁ። ሲጀመር ቃል በቃል የሚባል መስፈርታዊ ጥያቄ የለም። ነብይ ብቻ ነኝም ስላለ ቃል በቃል በሚለው መስፈርታዊ ጥያቄ የምትሄድ ከሆነ ነብይ ብቻ ነኝም የሚል ስላለ ነብይ ብቻ ማለት ነው። ጥያቄ ተመለሰ። በቃ የዘመናት የሙስሊሞች ጥያቄ ምን ነበር? እኔ አምላክ ነኝ ብሏል ወይ? አው ብሏል እያሉ ፖለቲካ ስራ 14:9 ላይ ሰፈተ ለምን አታይም? እኔ በፈጣሪ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል ይላል ቃል አለም። እኔ ሰው አላለም። ቆይ እንዴ ተረጋጊ። ላሳይህ እያልኩ ነው። ሐሳቡን እኮ ላሳይህ እያልኩ ነው። ቀጥታ ቃል በቃል እኔ ሰው ነኝ ብሏል ኢየሱስ ቃል በቃል። እኔ አንተ ልጠይቅ ነብይ ብቻ ነኝ ብሏል ቃል በቃል? ወደሱ እንመጣለን። አምላክና ሰውን ያነሳራ አስተንጨርስና ወደ ነብይነቱ እንመጣለን። እኔ ሰው ነኝ ብሎ ተናግሯል። ቃል በቃል ተጠይቅም ሲጀምር አንተ እንደዚህ ብለህ የምትጠይቅ ሰው አይደለም። ጥያቄው እንዴት መጠየቅ እንዳለብን የምታስተምረን አንዴ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? ሁሉም ነገር መጽሐፍ ቅዱስ ላይ ቃል በቃል እንዲኖር መጠበቅ የለብንም። አላህ እኔ ምን እንደዛ ከሆነማ የመጽሐፍ ቅዱስ ጸሐፊዎች እኛ ልንሆን ነው። እኔ የምናገረው ቃል በቃል አለ። ኢየሱስ ክርስቶስ እኔ ሰው ነኝ ብሏል አላለም? እንዴ ኢየሱስ ክርስቶስ ከተናገረው ቃል ብቻ እኮ ተነስተን አይደለም መጽሐፍ ማለት እምነታችን እየመሰረትን ያለ ወደ ሐዋርያቱ ነገር እንሄዳለን። ከክርስቶስ አስተምሮ እንጀምርና ኢየሱስ እኔ ሰው ነኝ ብሏል አላለም? ለምን ደው ማስወገድ አላለም? ያለበትን ፓርት አሳየን። እና ሰክራለን ችግር የለም። አቡበከር ወይንም ዛር አላችሁ? ሰው እንደሆነ ጥቅስ ልስጥህ። ኢየሱስ ክርስቶስ ሰውም ስለመሆኑ አምላክም ስለመሆኑ ጥቅስ ልስጥህ። ስለመሆኑ አይደለም ስላለ ነው። ዛሩ ከፈቺ እንዴ ብለ ኢየሱስ ክርስቶስ እኔ ሰው ነኝ ብሎ ቃል በቃል ተናግሯል። ላሳይህ ነው። ልክ በዚህ ሆነ ሰው ነኝ እንዳለ እኔ አምላክ ላይ